የዛሬ ባለ ታሪካችን ሁላችንም የተስማማንበትን ዓለም አይድንም ያለውን በሽታ ልጄ ዳነችልኝ እያለችን ነው። የሚካኤል ቁጭ ብላ ብድግ አለች። ቆማ አታውቅም። አዎ ግን ማለት ነው እኔ በቃ እንደ ህፃን ልጅ ቦረኩኝ። በዶንኪ ቲዩብ እስካሁን አይኗ ጠፍቶ ይበራላት ልጅ አይተናል። አለቀስኩት እስኪ በቀኝ ማለት ነው። አልቅሺ ስገልጠው አይኔ ከሚጥል ህመም የዳነች ልጅ አይተናል። በዚሁ ደጇ መጣው ለምንኳት አሁን ደነሻል ተብያለሁ። አይምሮ ህመም 24 ዓመት ታማ የተመለሰችና ጤነኛ የሆነች እናት ታሪክ ሰምተናል። የዛሬው ተአምር ግን በፍጹም ይለያል። አሁን እንደ ልብ ነው የምትሮጠው። የሚገርም ጭንቅላት። ጋሸቱን በዚህ አጋጣሚ ደግሞ በጣም ነው የምትወደው። በአስገራሚ ያተራረክ ጥበቧና ባሳለፈችው የህይወቱ ጣውረድ እንደ መጽሐፍ የምትነበብ የሆነች ባለ ታሪክ በልኬን ተጋበዙ። የተወለድኩት ጎቤሳ ከተማ ውስጥ ነው። በ2 ዓመቴ ላክስቴን የተሰጠሁት። አባቴ ትንሽ እናቴ ቤተሰቦች ላይ ቀብረር ብሎባቸዋል መሰለኝ። በልክ ይደሩ አይንቀባረሩ ብላ አክስቴ በልክ ያለችው ማለት ነው። እሺ። እና እኔና አክስቴ ቤት ነው ያደግኩት። አያት አለች። አያቴ ጋር ነው የምተኛው። ሙልቅቅ አድርገው በቃ አክስቴ አንድ ሴት ነች ያለቻት። እሷም ደግሞ ዩኒቨርሲቲ ሄዳለች። ስራ ምናምን አላውቅም ነበር። አክስቴ በጣም ጥንቁቅና የሆነ በቃ ቆፍጣና የሚባል አይነት እንትናላ የሰው ስራ አይጥማትም። የቤቱ ስራ አልወድም እንጂ ገንዘብ የሚያስገኝ ነገር ወዳለሁ። እና ይሄ ሰበዝ ምናምን የሚታጨድ ስንደዶ የሚቀጭ ምናምን ነገር አለ። ከብቶች ስጠብቅ ያንን አደርጋለሁ። ያን ይጠራቀምና ትምህርት ቤት ስገባ ተሸጦ እንትን መግዣ ደብተር፣ ዩኒፎርም መግዣ ይሆነኛል። ራሴን እችላለሁ። ሱሪ ነው የምለብሰው፣ ጫማ የሚወንድ ነው የማጠልቀው፣ ጸጉሬን ጣሳ ቁርጥ የሚባል በዛ ቆረጣለሁ ምናምን እና ከወንዶች ጋር ነው በቃ ስዘልም ሙሉ ጣሳ ቁርጥ ዙሪያውን ቅፍፍ ተደርጎ እዚህ ጋር ነው የሚቀር እዚህ ጋር ይቀራል። ከዛ በቃ እንደዛ እያልኩኝ 9 ዓመት ምናምን ገደማ ላይ ነው ትምህርት ቤት የገባሁት። ጓጓሮችን አካባቢ ያለ ኦሮሚያ ትምህርት ቤት አለ። እዛ ገባሁኝ እና ስሜ በማን እንዲጠራ ነው የሚፈልጉት? ባጎቴ ነው። በአባቴ እንዲጠራ አይፈልጉም። ያሳደጉኝ እነሱ ስለሆኑ እንድጠራ የሚፈልጉት በሱ ነው። እና በቃ ብዙ ጊዜ በሱ ስም እንደምጠራ ነው እየተነገረኝ ያደግኩት። ከዛ እዛ ስገባ እኔ ያው ትምህርት ገና ስላልተማርኩኝ አላቅም። ወንድሜ ጽፎ ሰጠኝ ደብተር ላይ ስሜን ከናባቴ ከናያቴ ጽፎ ሰጠኝ። ከዛ በልኬ ማሰንኪያ ተብሎ ተመዘገብኩ። ያው እዛ እየተማርኩኝ የሆነ ቀን አክስቴ እንደው ግን ትምህርት ቤት በማን ነው የምትጠሪው አለችኝ። በልኬ ማሰንኪያ ባብ ጉርጓዱን አይስትም ያለችኝ። በቃ እሺ ያለችው ማስታውሳት ነገር ምን ማለት ነው? ያው ዘርሽ ነው ትላልሽ ማለት አራሳው። እሺ። ዛን ጊዜ በኋላ አክስቴ እንደድሮ አልሆነችልኝ። የእውነት ከፋት? አዎ ከፋት። እሺ። እናቴ ደግሞ ቤተሰቦች ሌሎችም ልጆች ተወልደው መጥተዋል። እሺ። ወደዛው ከተማ ገብተዋል። ትንሽ ራቅ ቢልም እዛው አካባቢ ነው እና ወደዛ እነሱ ጋር ሄዳለሁ። እነሱ ጋር ያለ ምግብ ይጣፍጠኛል። በቃ እነሱ ሽሚያ መጣላ የኔ ያንን ነገር አላውቀው። ምክንያቱም ብቻዬን ያደግኩት፣ ብቻዬን የምበላው፣ ብቻዬን የምተኛው ምናምን አላውቀውም ያን ፍቅር እና ያ ነገር ያጓጓኝ ጀመረ። እሺ። 13 ዓመት ገደማ ላይ ካክስቴ ጋር ተጣልቼ እናቴ ጋር ገባሁ። እናቴ ጋር ስገባ ግን ከአባቴ ጋር በፍጹም መስማማት አልቻልኩም። ለምን? አላሳደገኝም፣ አይወደኝም። እና ደግሞ እኔ ዝላይ ነው የምወደው። እሱ ደግሞ ሴት ልጅ ሆይ እንደዛ አይነቱ ነገር አይፈልገው። በቃ እኔ እግር ኳስ እስከ ወረዳ ድረስ ተጫውቻለሁ እየተደበቅኩኝ። ሩጫ ምናምን ሁሉ ሮጥ ነበር። በቃ ደባደባለሁ። ካና አይፈልግም። አየኝ ማለት ይኸው እንዴት እንደሚመታኝ ተው። ፋዘርና ማዘርም አይስማሙ። ሙሉ ቤተሰብ እሷ ናት የምታኖረው። ቀናደዳለሁ። በቃ አታዩ ምላካለሁ። በዛ እድሜሽ 13 14 ዓመት ላሜን ሸጬ ሰጥቻታለሁ። ላም ነበርሽ? ያው ኬታ መጣሽ? ቅማንጅር ቁርስ ያደረጋት ቅጭ ያለ ጥጃ ነበረች። እሺ። ቅማንጅር ምንድን ነው? ዛሬ አባቴ ሌላ ታሪክ ውስጥ ገብተናል። ቅማንጅር ማለት ከክም ይመስል ከክም አይደለም። የሆነ ቅማል የሚመስሉ ነገሮች ላቸው ላይ ነፍሳት ይስክት ብለው ውርስ ያረጓት ነበር። እሺ። እና ተሰጠች ተባልኩኝ አክስቴ ቤት እያለሁ። እሺ።
እንጀራ መበላውን እየደበቅኩ አበላት ነበር ሳር ለብቻው ለሷ እየነጨው አበላት ነበር እና ማረሰው እንደዛ አድርጌ ድናለኝ ዳነች ዳነችልኝና የሆነ ሰዓት አባሰንጋ ምናምን የሚባል በሽታ ነበር ባንዴ ግሩብሩብ አድርጎ የሚደፋ 9 ከብት ነው የሞተው እኔ ምንድነው ያደረኩት ያኔ ኪዳነ ምሕረት ይያልኳት አድጋ ከወለደ ጥጃዋን ሰጥሻለሁ እና አድኝልኝ አልኳት እግዚአብሔርን እሷ ብቻ ተረፈች 9 ከብት ሳትታመም ምንም ሳይነካት እሷ ተረፈች ሌሎች ሁሉ ሲሞቱ ከዛ እንደዛ ሆና ያደገች የደረሰች ይዤን ይወጣሁት ያው ላምሽ ንብረትሽን ይዘሽ ነው ተገነጠልሽው እሺ እና በቃ በጣም በከፍተኛ ሁኔታ ተጣልተው እናቴ ያላትን ከጇ ላይ ሸጣ ወደ አዳማ ወደ አክስቴ ጋር ምናምን ልትመጣ ስትል ማለት ነው በቃ እኔ ላሜን ሸጥኩና ሰጣኋት ገንዘብ ከዛ በፊት ወጥቼ ነበር ከዛ ቤት ማለት እጃዋን ግን የኪዳነ ምሕረትን ሰጠሽ ሰጣሁኝ 1200 ብር ነበር የተሸጠችው ላሜታ አባቴ ነው ራሱ ነው የገዛት የሚገርም 800 ብር እንደሰጠኝ ሌላውን ከልክሎኛል እና ለናቴ ስንት ብር ነው ሰጣው 200 ብር ለራሴ አስቀረው ማስተውሰው እሺ ቀሚስ አሰፍቼበታለሁ ከዛ በቃ ከአባቴ ጋር ለስማማ ስንል እህቴ አግብታ ነበረ እሷ ጋር ገባሁኝ ሸንኮራ ነክቻለሁ በቆልት ሸጫለሁ ድንች ቀቅዬ ሸጫለሁ አርማታ ሰርቻለሁ ምንም እኔ በቃ ያልሞከርኩት ነገር የለም የሆነ ነገር እንዳይቸግረኝ እሰራለሁ ከዛ ያን ሰዓት አርማታው ማቆሞ ነበር ሸንኮራማ ከሳሰረኝ እና መጽሐፍ ጠፍቶብኝ ነበር የትምህርት ቤት 3 መጽሐፍ ጠፍቶብኝ ነበር የኔ አሁን ዋናው የሚጀምረው ከዚህ ጋር ነው ምኑ ታሪክ የሚጀምረው እንዴት ጋር ነው ዋናው የስካሁኑ ያናህል አይደለም እንትን ብልም ከቤተሰብ ጋር ነው የስካሁኑ ኢንትሮ ነው ከዛ ያኔ 3 መጽሐፍ ጠፋብኝ 3 እጥፍ ነው የሚከፈለው ከዛ 500 ምናምን ብር ነው የሚመጣው እኔ እጄ ላይ 200 ብር አለች እሷንም እንዳላጠፋት ያደረኳት ምክንያቱም ስራ ብጀምርባት ነች ከላይ በድረኝ የምለው ነገር የለኝም ምን ላድርግ ፈተና ደርሷል መጽሐፉን ካላመጣሽ አትፈተኝም ተብያለሁ ስንተኛ ክፍል ነው 9ኛ ክፍል እሺ ተነስቼ ኪዳነ ምሕረት ሄዳለሁ አልቅሼ ሄዳለሁ ሰዓቴ ሲደርስ ትምህርት ቤት ሄዳለሁ ገባለሁ ይመጣል ስምጠሪ ያስወጣኛል መጽሐፉን አምጪለኛል እከፍላለሁ አሁን ግን የለኝም ብለዋለሁ ሳለቅስበት ይመልሰኛል ይገባለሁ ነገም እንደዛው ለማቤቴ ነግሬ ሄድኩኝ አሁንም እንደዛው ያንቀንም ሳለቅስበት እንደዛው ግን ያን ከሱ ጋር ስንጨቃጨቅ አንድ ፈተና 2 ፈተና አልፎኝ ነው የምደርሰው እና ስቲል ምን እንደማረክ ታውቃለህ እንባዬ የሚያርፍበትን ሁሉ የሞላሁበት እንትን አለ ለማንበብ ሰዓቱም አይበቃኝም እና ፈተናው ላይ ያለቀሽ ነው ከዛ የ3ኛው ቀን በቃ አትገቢም ማለት ምንድነው ያሳዘነኝ አመት ሙሉ ለፍቻለሁ ለአንድ ቀን ፈተና 1 አመት መሰረዝ ማለት በጣም ይከብዳል እንዴት ሆኜ እንደተማርኩት እኔ ነኝ የማውቀው ምን ብታለቅሽም አልሰማሽም ማለት ቢሮ ወሰደኝና ይኸው ከአቅሜ በላይ ነች እንዳረካ አድርጋለሁ እኔ ምን ላረጋት እችላለሁ አብረራታለሁ ግቢ ውስጥ እያልኩ አለቀስኩት በቃ እየተንከባለልኩ አለቀስኩኝ ደነገጠ ያረክቴሩ መጣና ጠየቀኝ ቤተሰብ የለሽም አለኝ አልኩት እና ማንንም የሚረዳኝ ራሴን በራሴን ማስተምረው ከለይን ያረግልኛል ምለው የለኝም ግን እንደምከፈል ቃል ገባለሁ አሁን ግን የለኝም ሰርቼ ግን ከፍላለሁ አልኩት ትከፍያለሽ አለኝ አዎ አልኩት እቺ ግቢ አለ 5 ፈተና ነው የሚፈተኑት 4ቱን ተፈትነው የአንድ ፈተና ሰዓት ነው የቀራቸው 5ቱን ፈተና አንድ ላይ ተሰጠኝ እንዴት ላድርገው በቃ ምን አማራጭ አለኝ ግዴታዬ ነው መስራት አለብኝ ያንን ፈተና እንባዬ ያረፈበትንም አይመጣልኝንም ምንም ብዬ ሞላሁትና ወጣሁኝ ያን ፈተና ተፈተንኩኝ ማለት ኢንኮምፕሊት ከመባል ድኛለሁ ከዛ እዛ ገበያ ውስጥ ስዞር የሆኑ ልጆች አገኘዋቸው እህል እየሸመቱ ነው ከዛ መጽሐፍ ጠፍቶብሻል ሲሉ ሰምቻለሁ አለች አዎ ጠፍቶብኛል አልኳት ምን መጽሐፍ ነው እንደዚህ የከሊት እኮ አለ እሷ ወደ ውጭ ሄዳለች አለች እና ሽጭልኝ አልኳት ግን ካገሺ ነው አለች አግዝሻለሁ አልኳት እሺ ሙሉ ቀን ሳግሳቱ በ50 ብር ሸጠችልኝ 2ቱም መጽሐፍ እሺ ባልበላስ በመድኃኔዓለም ያን ቀን ሌላ ሰው ደግሞ
በ6 ብር ሸጠልኝ። በዋጋው 6 ብር ነው የሚለው አንደኛው መጽሐፍ። እሺ ሰኞ ዕለት ወስጄ መጽሐፌን ስሰጥ አስተማሪው አላመነኝም። ውሸትሽን ነው እስካሁንም ደብቀሽ ነው አለኝ። አንተ ምንም በለኝ፣ እኔ ግን መክፈሌ መያዙ ፈተናዬን ስቀበለው ማመን የከበደኝ። እንዴት እግዚአብሔርን ከአንደኛው ሴሚስተር የሚበልጥ ውጤት ነው ያመጣሁት። ገረመኝ። እኔ በቃ እሷን ለምኛት ምንም የማጣው ነገር የለም። በእንባ የተሰራ ፈተና? በእንባ ነው የተሰራው። ውጤቱ የእንባ ውጤት ነው? የእንባ ውጤት። ግን እኮ ታነቢ ነበር ምናምን ተማሪ እያለሽ? አዎ የተወሰነ ያው ጉበዝ በጣም ተማሪ ባልባልም መካከለኛ የሚባለው ተማሪ ላይ ነኝ ያለው። አመሰገንኳት። ሌላ ምን አለኝ? መሰጣት የለኝም ከማመስገን ውጭ። ከዛ በቃ ስራ ፈልጋለሁ አልኩኝ። እንዳጋጣሚ ስፈልግ ሰው አገናኘኝ እና ሲያናግረኝ ምንድነው ያለኝ፣ እህቴ አሰላለች፣ እሷ ጋር ሱቅ አላት፣ ሱቅ ነው የምትሰሪው። በቃ ደስ አለኝ። ይሄ ንግድ ስራ ደስ ይለኛል። ሐሙስ ቀን ጠዋት ተነስቼ ወጣሁኝ ማለት ነው። እሺ ሄድኩኝ ብያቸዋለሁ። የት እንደሚሄዱ ግን አያውቁም። ወደ አሰላ ስቴጅ? አዎ። ከዛ ሰውየው ልጆቹ ከአብረን የተማርነው ማለት አንድ ትምህርት ቤት ነው የተማርነው። እኔ ከልጆቹ ጋር እሱም ያው ከአንደኛው ልጁ ጋር ምናምን ሆነን ሄድን ማለት ነው። ከዛ ግን ወደ ናዝሬት ነው ይዞኝ ሄደው። ወደ ናዝሬት? አዎ። እሺ ካሰላ ናዝሬት ስንሄድ ደግሞ ከኔ ጋር ተቀመጠ። ልጆቹን ለብቻ አስቀምጧቸው። ከዛ ወሬ ተጀመረ። ስላለፈው ህይወቱ አወራልኝ። እሱ ትልቅ ሰው ነው እንግዲህ የ4 ልጆች አባት። እኔን ሳለኝ አንቺ ገና 9ኛ ክፍል? አዎ። ከልጆቹ እናት ጋር የተፋታበትን ነገሮች ምናምን ነገረኝ። አሁን አብራ ያለችው ሚስት አለች፣ እሷን ሊፈታት እንደሆነ ነገረኝ። ዝም ብዬ ነው የሰማሁት። ምንም አልጠየቅኩትም፣ ሰማሁት። ሁኔታውን ግን ተረዳሁት። ምንድነው ሁኔታው? እኔን ሊያገባ እንደሚፈልግ ነው። አዝማሚያው ሊያስጠጋ ነው? እሺ። እኔ አሁን አላማ ላይ ነው ያልኩት። ለአላማ ነው የወጣሁት። አሁን እንዲህ ነው የምልህ ነገር የለም አልኩት። ከዛ አዳማ ደረስን። እዛ ምሳ በላን። ከዛ ወደ ግብርና አካባቢ ይመስለኛል እንደው ሳስታውሰው ቦታውን ወደዛ አካባቢ ነው ይዟቸው ሄደና ልጆቹን እዛ ደረሳቸውና እህቴ ቤት ብሎ እህቱንም አላስተዋወቀኝም እንትን አላለኝም። አድርሷቸው እኔ ተመለስንኛ። ከዛ የሆነ እንትን ቁጭ ብሎ መጠጥ እንጠጣ አለኝ። አልጠጣም። ያልገፋፋኝ ነገር የለም። ስልክ ልግዛልሽ አልፈልግም አልኩት። እኔ በራሴ ሳደርግ ነው የምፈልገውና አልፈልግም ስልክ አልኩት። ስልክ ከገዛልኝ በስልክ ልንገናኝ ነው። አልፈልግም አልኩት። እኔ ስራ ነው የምፈልገው፣ ስራ ብቻ አገናኘኝ አልኩት። እህቴ ሰው አግኝታለች አለኝ። ምክንያቱም ላቀደው እቅድ አይሆንለትም እህቱ ጋር ካደረገኝ። ስለዚህ ምን አደረገ? እዛ ምሳ የበላንበት ቦታ ይዞኝ ሄደ። እሺ። ከዛ ሴትዮዋን አናገራት። ሰው ትፈልጋለች ሲላት አዎ አለችው። ከዛ ስታናግረኝ እኔና ባለቤትን እና 2 ልጆች አሉኝ። እኔና ባለቤቴ ውጪ ነው የምንውለው። እራት በፈቃቢል በንበላ ነው ከዛ ውጪ ያኖር እና ለልጆቹና ለራስሽ ነው ምሳሪው፣ ያን ያህል የሚከብድሽ ስራ የለም ብላ 400 ብር መሰለኝ ደሞዝ የተነጋገር ነው። እንደዛ ተነጋገርንና ሄድኩኝ ማለት ነው። እሱ ትቶሽ ሄደዛ? አዎ እሱ ለሷ ትቶኝ ሄደ። እሺ። ስልክ ቁጥሩን ጽፎ ሰጠኝ። ደውዬ ብሎ 4 ሰዓት 5 ሰዓት ገደማ ነው። በጣም መሽቷል። እሺ። እና ቦታውንም የት እንደሄድኩኝ ለማወቅ ራሱ እንዲበንትን ውስጥ አይቼ ማቀው አይደለም። አንዴ ሀገሩን አላቀው። ዩኒቲ ብላ ስትሳፈር አስታውሳለሁ። እሺ። ቤታቸው ከጀርባው አርጅን አለ። እሺ። ይሄን ቻቃል። አርጅን ማለት ምንድነው? ለማያውቁ ሰዎች አርጅን ለማያውቁ አሉ። አሁን አርጅን ምን እንደሆነ ገደል ነገር ቆሻሻ ውሃ የሚወርድበት ዳርና ዳሩ ከፍ ያለ እንደ ወንዝ ውሃ የሚወርድበት ጉድጓድ ማለት ሰፊ፣ እንደዛ አይነት ነገር አለ። ልጆች እያለን አርጅን እንዋኝ ምናምን ተባብለን ኔር ነበረ። እሺ። በቃ እሱን ነው የማስታውሰው። እሺ። ከዛ ገባሁኝ ማታ። በቃ ከዛ ውጪ መውጣት ምናምን የለም ከግቢ ገባሁኝ። ያስገባችኝ የት ነው? እሷ የራሷ ቤት ሌላ ሰራተኛ አላት። እሺ። እናቷ ቤት ነው ያስገባችኝ። ቀን ያወራችሁስ ሌላ ነው። እሺ። ብዙ ቤተሰብ ያለበት ነው። እምነታቸው ራሱ ምን እንደሆኑ ምንም ድብልቅልቅ ያለ እምነት ያለበት ቤተሰብ ነው። እሺ። መጨረከል ነው። ፍሪጁ ሙሉ ስጋ ነው። እንቁላል በየሜዳው ነው። መብላት ነው። እኔ ጾመኛ ነኝ። ሽሮ ለብቻ የተሰጠኝ በላው፣ ተኛው። ጠዋት ተነሳሁኝ። እኔ ቤቱን እንደዛ አይነት ቤት አይቻላቅም። እኛ በጭቃ ለቅልቀን ነው የምናውቀው። ቤት መሆኑን አላውቅም። ይሄ ባኞ ቤት ማጽዳት ምኑንም የማውቀው ነገር የለም። ለእኔ ሁሉም ነገር አዲስ ነው። ግን እኔ የሆነ ነገር ካሳዩኝ ቶሎ የመያዝ ነገር አለ።
ጠዋት ስለ ስራዬ ሊነገረኝ ነው ማለት ነው። እሺ ከዛ ቤት እንደምወለውል እንደዚህ እንደማደርግ ምናምን ጨርቆች ምናምን ሰጠችኝ፣ አስረዳችኝ። እኔ እንደውም ጨርቅ የሰጠችኝ ሞሎያ ለቤቱ መስሎኝ ቤቱን ሁሉ ወልውዬበት ነበር እና ከረፋ ሸተተ ሁሉ ማለት ነው። አላወቅኩበት። ከዛ እንደገና መጣ እንደዚህ አይደለም ይሄ በዚህ ነው ይሄ በዚህ ነው ብላ ምናምን አሳየችኝ። ከዛ ያን ነገር በቃ መስራት ቻልኩኝ ማለት ነው። ከዛ ያን ቀን ያንን ሳጸዳዳው አልኩኝ። ሆቴል በፊት ነበራቸው ሰዎቹ እና 3 ክፍል ቤት እቃ አለ። ያንን ማጠብ ሆነ ስራዬ ማጽዳት ሙሉ ነው በቤቱ ሙሉ ነው 3ቱም ክፍል ሳጥወልኩ በይ ጠጪ ይርብሻል ያለ ስሪ ብቻ። ከዛ ሊጥ ደግሞ የሚቦካው እነሱ ቤት እርሾ አያውቁ በሙቅ ውሃ ማታ ይቦካል፣ ጠዋት ይጋገራል። አንድ ቀን 2 ቀን ጋግሬ ያለው በዛ መሀሎች ማለት ነው። ያን ቀን ማታ ልብስ ሳጥብ መሽቶብኝ ሊጡ ማታ ረስቼዋለሁኝ። ጠዋት ምን እንደረሳሁት ነግሬያቸዋለሁ እኮ። ቆይ ታቦኪዋለሽ ሲሉኝ 5 ሰዓት ገደማ ሆነ። ከዛ ጥለውኝ ሄዱ። የህፃናት ልጆች ምርቃት ቀን ነበር። ቤት ውስጥ የቀረ ነው ዘበኛው ሰውየው አሉ። 3ታችን ቀረም ማለት ነው ቤት ውስጥ። ከዛ 5 ሰዓት አካባቢ በሙቅ ውሃ ቦካሁት። ግን እንዴት ልጋግረው ለ7 ሰዓት ምሳ አቀጠምኩት። አረፋው ይኩረፈረፋል። ዘንባሊ ላይ ቀደዋለሁ፣ ምንም አያልቅም። ዘንባሊ ላይ ቀደዋለሁ፣ አያልቅም። ምን ላድርገው? እኔ ትልቅም አይደለው ያን ያህል ጥበቡንም አላውቅበትም ምን መደረግ እንዳለበት። ከዛ 6 ሰዓት ምናምን ገደማ ላይ ምጣዳ ሰማውና ለጋግረው ስጠብ እንዴት ላድርገው? ላውጣ ከምጣዱ አይወጣም። ላድርገው አልኩት። ምንም እንደማይሆን ሳይሆን እህሉን ማበላሸት እንጂ ምንም የማደርገው ነገር እንደሌለ ሳውቀው እሳቱንም ማጠፋፋውና ተውኩት። ከዛ ሽማግሌውም አዩና አይ እቺ ልጅ አልሆነላትም ብለው ተነስተው ሄዱ። ዘበኛውም ሄደ ውጪ ሊበሉ ማለት ነው። እኔ ዋልኩኝ። ከዛ 11 ሰዓት መጡና ለዛች ትንሽ ለምትሻለው ልጅ ነገርኳት። እንደዚህ ከሆነብኝ እምቢ ያለኝ እንጀራው አልተጋገረም አልኳት። አረኛ ጠግበን የመጣ ነው ሩዝም አለ ይኸው ስኳር ድንች ጠቢ እንጥዳለን በቂያችን አታስብ ያለች። እሺ ብዬ በቃ ያን ስኳር ድንች እያጠብኩ እያለሁ መጡ ሴትዮዋ። እንደው ልኬ እንዴት አረግሽ ያንን ነገር አሉኝ። ወይ አዋዬ እምቢ ያለኝ እኮ አልኳቸው። አንድ በረት ጾም ልታሳድር ያሉ መዳህን ያለ ምን ብዬ ልንገር ሄደ ነገርኩት። በቃ እምባዬ መጣ። በቃ በፍጹም የሚፋቱኝ አይደለም ማለት ነው። በጣም ምን ልሁን ተንቀጠቀጥኩ። እኔ እንደዛ አይነት ነገር አላውቅም። እንግዲህ በምችለው ሞክሬያለሁ፣ አልተሳካልኝም። እሷ እንትን ስላለች እንደሱ ነው የነበረ። በፍጹም አለቀስኩኝ፣ አቃተኝ። ወይኔ እናቴ ያልኩኝ። በዛ ላይ ርቦኛል። ስንት ቀንም በጣም ከባድ ስራ የቆየሁት ምግብ እንኳን ብይ እያሉኝ አይደለም። ያን ቀን ደግሞ ሙሉ ቀን ውያለሁኝ ሳልበላ። ምንም እኮ ቤተሰብ አለኝ። ርቦኝ አይደለም የወጣሁት፣ ለምበላው አጥቻ አይደለም፣ ግን ህይወቴን ለመቀየር ብዬ ነው። ከዛ ያን ቀን ሌሊቱን በጣም ኃይለኛ ዶፍ ነው ሲያወርድ ያደረው። እኔ አዳማ ላይ እንደዛ ያየሁበት ጊዜ የለም። መኪና እስከሚወጥ ድረስ ያደረሰ ነበር። 4 ሰዓት ምናምን ድረስ ነበረ ቆየሁኝ። ሲያባራ ወጣውና እኔ ሊሄድ ነው አልኳቸው። ቦርሳዬ እንደዚህ ነው ተቀበለኝ ብቻ ተጭቃ ላይ ዝርግፍ አድርጋ ያየችው። ከዚህ በፊት ብዙ ልጆች ሰርቀው ወጥተዋል አሉ። ምንም እንደሌለ ሰብስቤ ያነሳውና የት ብዬ ነው የምሄደው አልኳቸው። እንደ አጋጣሚ የሴትዮዋ አባል ታክሲ ሹፌር ነው። ታክሲዋን ይዞ ሲወጣ የቀጠረችኝ ጋር ዋናዋ ጋር እሷ ጋር አደርሳት ተባለ። ይዞኝ ሄደ። አዘነ። ሴትዮዋ ጋር ደረስን። ስንት ብር ነው? 60 ብር ነው የሰጠችኝ። እንደዛ ነገር ሰጣኛለች። ከዛ ኮሌጅ ታክሲ የት ነው የሚሳፈሩት አልኳት። ኮሌጅ ደግሞ ያጎቴ ምግብ ቤት አለው እና ሜኑን የሆነ ሰዓት ያጎቴ ሚስት መታዛ ረስታው ሄዳ ነበር ከልብስ ጋር መጥቶ ሜኒው ላይ የምግብ ቤቱን ስም ይዣለሁ። ሌላ ምንም አማራጭ የለኝ። ስልክ የለኝም፣ ከሌ ጋር ደውላለሁ ምለው የለኝም ምንም። ቢያንስ እነሱ ጋር ከሄድኩ ወደ ሀገሬም ቢሆን ላካለሁ ማለት ነው። እሺ አልኩኝ፣ አመሰግናለሁ ብዬ ተቀብዬ ሄድኩኝ። ገባሁኝ እና አክስቴ ምናምን ከዮሐና ሆቴል ወደ ኋላ ምናምን ትንሽ ተመለስ ብሎ ምናምን ሲሉ ሰምቻለሁ። ዮሐና ሆቴል የሚለውን ሳይ በቃ እንዳገኘው ታወቅኩኝ። ከዛ ዝም ብዬ መሄድ ጀመርኩኝ። ከዛ እንዲህ ስገባ በሩ እንዳለ ተማሪው
ብሎ መግቢያ የለም ያስፈራል። ፈራውኝ በቃ እግሬ ሁሉ ተንቀጠቀጠ። በዛ ውስጥ ማለፉን ራሱ ፈራው። እርግጠኛ አይደለሁም እንግዲህ ሌላ ተመሳሳይም ሊሆን ይችላል። በእንትን ነው ያዝኩት እርግጠኛ ሆንኩበት ነገር የለም። ፈርቼ እየተንቀጠቀጥኩ ቆሜ አጎቴ ወደ ውጭ ሲወጣ አገኘሁት። ተነገጠ እሱ። ስልክ የለኝ ምን የለኝ እነሱም በፍለጋ ላይ ናቸው። የት እንዳለው የሚያውቁት ነገር የለም። በቃ ደስ ብሎት ይዞኝ ገባ። የአክስቴ ልጆች ምናምን ከዚህ ከአዲስ አበባ ሄደው እኔን ለመፈለግ ደላላ ቤት ቢፈልጉኝም አያጉኝም። በየደላላ ቤት ለመፈለግ ምሳ ሳትበሉ አትወጡም ተብለው ነው የተቀመጡት። በቃ ለቅሶ ሆነ። ሰው ይወደኛል እንዳልኩኝ የሚወዱኝ አይመስለኝም ነበር። በቃ ያው እነሱም እንትን አሉ ቀሩ። በቃ አትሄጂም ተባልኩኝ። እዛው አጎቴ ቤት ቀረው። መሸኛ ራሱ ወንድሜ ነው ሄዶ ያመጣልኝ። እሺ ከዛ እዛው ትምህርት እንድጀምር ተባለ። ትምህርት ቤት ለማግኘት ራሱ የተለፋው ልፋት ምን ብዬ ልንገር? ያልተሞከረ ሙከራ የለም። ግን በስተመጨረሻ ተገኘ። ጎሮ ትምህርት ቤት ተመዘገብኩኝ። ከዛ እዛ ድረስ በእግሬ ነው የምሄደው። እንግዲህ ሩቅ ነው። እዛ ሆቴል ምግብ ቤቱ በጣም ስራ አለው። በዛ ሰዓት ለሊት ተነስተው እስከ 8 ሰዓት ነው የሚሰራው። እስከ 4 ሰዓት 5 ሰዓት ድረስ ነው የሚሰራው። በጣም ከባድ። ከዛ እዛ የምችለውን ነገር አግዛለሁ ማለት ነው። በለሊት ተነስቼ ሸዋ ዳቦ ሄጄ ሰልፋለሁ። ሸዋ ዳቦ ተሰልፌ ገዝቼ ይዤ መጥቼ አድርሼ ለልጆቹ ምግብ አብስዬ አብልቻቸው ለራሴ የተረፈኝ በልቼ ሄዳለሁ ማለት ነው ወደ ትምህርት ቤት። እንደዛ እየተማርኩኝ ወንድሜ ደግሞ አፋር ነበረ። ከዛ መጥቶ ነበር። የሆነ ቀን ላዝናናሽ ብሎኝ ይዞኝ ሄዶ ሲያዞረኝ ዋለና የሆነ ፎቅ ላይ ይዞኝ ወጣ። ከዛ ጸጉር ቤት ማሰልጠኛ ነበረ። ይሁን ይሻልሻል የሴት አለኝ። ይወንድ አልኩት። ምክንያቱም ምን ያደኩት ከወንዶች ጋር ይሻለኝ። አስመዘገበኝ፣ ከፈለልኝ፣ ለራሱም ተመዘገበ። ከዛ አሁን ሌላ ተጨመረልኝ ማለት ነው። ጠዋት እንን አድርጌ ከዛ ትምህርት ቤት ሄጄ ከትምህርት ቤት መልስ ደግሞ እዚህኛው ጋር ስልጠና ሄዳለሁ። እግዚአብሔር ይስጣቸው ግን እዛም ያሉት ሁሉ የሚተባበሩኝ ነበር። ተማሪ እንደሆንኩ ጩጬ ብሌ ነኝ ከነሱ መሀል ትንሽ ነኝ ያኔ በሰዓቱና ቅድሚያ ይሰጠኝ ነበር። ሌላ ሰው እንኳን ይዞ ቢመጣ መልመጃ ነው። አዎ መልመጃ ማሰልጠኛ። ከዛ እንደዛ እየተማርኩኝ ወንድሜ በአንድ ወሩ ነው አንድ ወር እንትን አለ። በቃ ፈጣን ስለነበረ ከፈተ የራሱ። ከዛ ወዴትኛው አደላው መሰለ ጸጉር ቤቱ ወደ መስራቱ ወንድሜ ጋር መሄዱ። ይሄን ጊዜ አጎቴ ባለቤት አልተመቻትም። በቃ ደስ ባይላትም ሄዳለሁ እንደዛው የተወሰነ አንድ ሰው ምናምን ሰርቼ እመጣለሁ። ፈራ ነበር። የዩኒቨርሲቲ ተማሪ ነው አስበው ለከፋለ ምናምን እየሰራው ቀሚሴ እንቀጠቀጥ ነበር። ከዛ ያይና ወንድሜ ይልከኛል ቀበለኝና ይጨርሳል ማለት ነው። አንድ ቀን ምን አደረኩኝ? ጻፍኩት። የመጀመሪያ ተግባሬ መፍራት ማቆም። አለበለዚያ መፍራት ካላቆምኩኝ መስራት እንደማልችል የሆነ ነገር ሲያናግሩኝ በቃ እንቀጠቀጣለሁ ያለበኛል። ከዛ ምን ማድረግ ጀመርኩ መሰለ? ኑልና ማይሰሩትን እዛ ላይ ቁጭ አድርጌ እያሽከረከርኩ ማዋራት። እሱን መለማመድ ጀመርኩኝ። መፍራቱን ተውኩኝ ማለት ነው። ምንም ሳልፈራ መስራት ጀመርኩ። ከዛ 10ኛ ክፍል ውጤት አልመጣም። ትንሽ ነጥብ 2.14 ነው ማለፊያ። እኔ 2 ነው ያመጣሁት። ለትንሽ ነጥብ ውጤት አልመጣም። ቴክኒክ ያው መማር አለብኝ። እዛ ማሱነሪ የሚባል እንትን ነበር የጀመርኩት እኔ የግንባታ እንትን ላይ ምናምን የሚሰራ። ከዛ እሱን ጀመርኩኝ። ግን አጎቴ አይሆንም አለኝ። እኛ ወደፊት ሆቴል የማድረግ ህልሙ ስላለን ታስፈልግናለሽ፣ ስለዚህ ሆቴል መማር አለብሽ አለኝ። ከዛ ያኛውን ትቼ እንደገና ወደዚህኛው ሽፍት አደረኩኝ። እዚህ ጋር ነው ከባዱ የህይወት መታጠፊያ ይመጣው። መጣ እና ሌብሏን እንዳለፈን አፓራንት ወጣን። ሆቴል ነበረ አፓራንት ነው የወጣው። እኔ ያው እዚህ ሆቴል ምግቡንም ስማርም ፈጣን ነኝ፣ ምክንያቱም እዛም ሰራለዋ እና አዲስ ለኔ ያልሆነብኝ። ዶሮ ያገር ዶሮ ገነጥል ነበር። ዶሮ መገንጠል አይችሉም አብረውኝ ያሉት ነበረ። ማለት ዶሮ መገንጠል ሲባል ያበሻዊ ያገነጣጠልና ያዛኛው አገነጣጠል ራሱ ይለያያል። እዛ በቃ አሳዩኝ። እኔ ወዲያው ቻልኩኝ። ከዛ ሼፉ ሁሉም ቦታ ማየት አለባት ይላል እና በቃ ጥሩ ነበር እዛ ያለው ነገር። ከዛ አሁንም የአዳማ ዩኒቨርሲቲ ተማሪ ምርቃት ቀን ደረሰ። እሺ ከዛ ከዚህ ከሆቴሉ እንትን ጠየቅኩኝ ማለት ነው ፈቃድ ለ3 ቀን። ምክንያቱም ስራ ይበዛበታል፣ ወንድሜ ማገዝ አለብኝ፣ እኔም ገንዘብ ማግኘት አለብኝ። እኔ 2 ስራ ስለምሰራ ያስቀናቸዋል እዛ ውስጥ አብረውኝ ያሉት። ግን እኔንን አላቅም
3 ቀን ያንን ሰርቼ ስመለስ ከዛ በፊት እንትን ጠፍቶብኝ ነበር። እዚህ ላይ የሚደረገው ቆቦ አላ ጠፍቶብኝ ነበር። ግን ጠፋ ብዬ ትቼዋለሁ። እንትን አላረኩት። ከዛ ስመጣ እከሊት እኮ ተቀጠረች አለኝ። ደስ ብሎኝ ነው እንትን ያልኩት። አፓረንት የወጣሽው አንቺ የስራ እድል ለማግኘት ነው? አዎ በዛው ከተገኘ እንደይጠላል። ትምህርቱን ጨርሰሻል? ሌቭሉ አላይና እንትን እያልክ የምትማረው ነገር ነው። ሌቭልን እያሳደግክ ትችላለህ። እሺ እዛ ሆቴል ምናምን ሄዱ። የምግቡን ሳየው ሽታው ምኑ እያስጠላኝ መጣ፣ እያመመኝ መጣ። ምን እንደሆነ አልገባኝም። ከዛ በዚሁ አጋጣሚ ወንድሜና ሌሎች ሆነው እህቴም ሆነው ገዳም ይሄዳሉ። መሄድ ፈልጌያለሁ። ከዛ ሄደው በሰባተኛው ቀን ወንድሜ እኔ መጥቻለሁ፣ አዲስ አበባ ነው ያለሁት አለኝ። ትግስት ስለው አልመጣችም አለኝ። እህቴ ማለት እኔ ታናሽ እህት ከቤት ወጣ አታውቅም። እኔ ሄጄ ላምጣት አልኩኝ። ኩኬለሽ ማርያም ነው። እዛ ሄድኩኝ። የሄድኩኝ ቀን ፔሬ መጣ። ዛኔ ሲወራ ሰምቼ በጣም ጓጉቼ ምናምን የሄድኩበት ቦታ ነው። ዋሻ ሳልገባ ጸበል ሳልጠመቅ አልሄድም አልኩኝ። ደጎልኩና ስጠይቅ ፈተናው እንደተላለፈ ተነገረኝ። ዋው ደስ የሚል በቃ ያችን 7 ቀን ቆየሁኝ። በ8ኛው ቀን ኪዳን አድርሰን ወጣን። ጠዋት ጸበል ሄድን። ጸበል ተጠምቀን ተመለስን። ከዛ ደግሞ ቅዳሴ ሰዓት ሄድን። አስቀድሰን ደግሞ መላ አለ እስከ 12 ሰዓት ገድላት ሲነበቡ ምን ሲሉ ኖርማል ሰላም ነበርኩኝ። ልክ እግዚኦታ ሲጀመር ግን ማላቀው ስሜት ተሰማኝ። በጣም የሚጨንቅ አይነት የመታፈን እዛ ወድቅ ያለው ምናምን ማለት ነው። ኦኬ ጮክ ያለው ምናምን መንፈስ ካለባቸው ገለቀላቅዬ ምናምን እንትን ብያለሁ። እዛ ያን ቁጣጣሽም እየደረሰ መጣ። በሰዓቱ አይነ ጥላና ቡዳ ነኝ ምናምን ነገር ነው ያለው። በቃ ያው እዛው ሄዳ እንትን ትላለች ምናምን ተብሎ መጣን ማለት ነው ወደ አዳማ። ግን እየተጠመቅሽ ቆየሽ? እዛ እየተጠመቅ ቆየሁኝ። አልወጣም? አዎ እሺ። ከዛ መጣውኝ። እንቁጣጣሽ እንዴት ይዋል? በቃ እኔ ራሴን አላቅም። አንዴ ራሴን በእጄን ከትፈዋለሁ፣ አንዴ የሆነ ነገር አደርጋለሁ። በቃ ምንም ሰላማቸውን ማግኘት አልቻሉም ማለት ነው። በቃ ኦቨር ሆነ። ትምህርት ቤትም ሲሄድ ያመኛል፣ ሆቴልም ሲሄድ ያመኛል። በቃ እንደዛ አይነት ነገርማ ምግብ የሚባል አይነት ስራዎች ሲሰራ ራሱ ያስጠላኛል፣ ያመኛል። ከዛ በቃ እንዴት ይደረግ? ከዛ እንደገና ስንቅ ተዘጋጅቶ ተመልሼ መጣሁ። የት? ኩኬለሽ። እሺ። ኩኬለሽ 4 ወር ምናምን ተቀመጥኩኝ። እየተጠመቅሽ በየቀኑ? እየተጠመቅኩ አለቅም ብሎ ነው? ገንዛት ሰርታ እንዳበላ ገንዛት ተብዬ ነው የተላኩት ነው የሚለው። በቃ የሆነ ሰዓት ራሴን አላቅም። የማያስደርገኝ ነገር የለም ማለት ራሴን በማላቅበት ሰዓት የማላቀውን ነገር ማአት ነገር አስደርጎኝ ያገኘዋለሁ ማለት ነው። እኔ በሱ እንኳን ከአንድ ኩባያ በላይ አልጠጣም በኖርማል። ግን ከሰው እየበጠበጡትን በሙሉ እየነጠቀ አስጠጥቶኝ ሆዴ ከምችለው በላይ ይቀበተታል። ሌሊት እንቅልፍ የለም ከአቅሜ በላይ ራሴን ሳቀው። በቃ ያን እንዴት ልክ እንትን ልበለው። አይዙሽም ማሰር ምናምን የለም እዛ? አስተማሚ ቢኖርህ ነው የራስህ ሰው ሲኖርህ እኮ ነው ይሄንን እንኳን የሚያደርግልህ። ግን እግዚአብሔር ደግሞ አሁንም እንደዛው ሰው ሰጠኝ። አንድ ልጅ ነበረች፣ ስንቅ ምናምን አልነበራት። በቃ ብቻዋን ሳያት እኛ ስንበላ እሷም እንደሚበላ ትወጣለች። ግን ብቻዋን ቁጭ ብላ ነው ማያት ነው እያልኩኝ ምናምን ስንቀራረብ ምናምን በቃ እሷ ታክሰኝ ጀመረ። እሺ። ሌላም ልጅ ነበረ እህቱን እንደዛ ስለምትታመም ያን ስለሚያውቅ ያክሰኝ ነበር። ጸበል ተጠምቄ ስመጣ እምነት አስበጥብጦ ጠብቆ ቀቧት ይላል። በሴቶች እንድቀባ ያደርጋል። ሙሉ ገላይ እንደዛ ያደርጋል። እና እግዚአብሔር ይስጣቸው። ስጋ ዝምድና የለንም እንትን የለንም። ግን እንደ ቤተሰብ እንደ ወንድም ሆኖ እሷም እንደ እህት ሆና ተንከባክበውኝ አስበውልኝ ረድተውኝ ማለት ነው። ልብስ ላጥብ ወጥቼ ማለት ነው ይዤ ሄጄ ሰርታ እንዳበላ ነው የተባልኩ። ሙሉ ቀን ይዤውዬ መልሼ ይዤ እገባለሁ ማታ። ፋንቲን ሳይቀር አጥባ ፋንቲ እውነት ግን ይሄንን ነገር ካየችው አሁን ላይ የት እንዳለችም ላይ እንዳለችም አላውቅም። በእውነት በጣም ነው የማመሰግነው። እግዚአብሔር ውለታሽን ይክፈለው። ለሷ ትንሽ ሊሆን ይችላል፣ ለኔ ግን ትልቅ ነገር ነው ያደረገችልኝ። ከዛ እግዚአብሔር ይመስገን እየተሻለኝ መጣ። ነገሮች እየቀለሉ መጡ። ከዛ የበረከት ስራ ምናምን ሰራለሁ። ዛ ምናልባት ካወቀው ምን ያምር ገብርኤል በታች ጋር አሁን ላይ ግን ተሰርቷል። የእናቶች እሱን ድንጋይ እየፈለጥን ይሰራ ነው። በቃ ወፈርኩኝ። የሚገርም አማራኝ ጭራሽ ነው ማለት። ከዛ እንደዛ ዘብር ገብርኤል ሜጂ ነበረ። ቅርብ ነው
ያው ቅርብ አይደለም ያው በመኪና ምናምን የሚሄደው። አያቴ አይኗ ይልያት አለች። በቃ ፊቷ ሁሉ ጠፋብኝ አይኗ። እኔ እንደውም መመንኮስ ነበር ሰው መመልከው በቃ ወደ ዓለም መመለስ አልፈልግም ነበር እና አይኗ ይልያትና ተመለሳለች አለች። በጣም ናፈቀች። በቃ አንዴ ብቻ ነው ያለው። ሄጄ ግን አልተመለስኩም። በቃ እዛው ስራ ጀመርኩኝ። ከወንድሜ ጋር ምናምን መስራት ጀመርኩኝ። የት አዳማ? እዛው። ህመሙስ ያንቺ ህመም? የኔ የተሻለኝ በቃ። ከዛ ግን አጋጣሚዎች ደግሞ ሌላ ነገር ተቀየረ። አሁንም አጎቴ ቤት ልቀቅ ተባለ። ፎቅ ሊሰራበት ነው፣ ቤቱን ልቀቅ ተባለ። ያኔ አጎቴ እንደዛ ሲሆን ምን ይደረግ ላክስቴ ቤት ተከሳና ኬላ አካባቢ የግድ መውጣት ነበረብን። እሺ ምንተኛበት ፍራሽ፣ ምንበላበት ሳህኖች እና 25 ኪሎ ጤፍ አብሮ ተሰጥቶናል። 7 ቤተሰብ ነው የወጣ ነው። ማንም ስራ ያለው የለም። ከባድ ነው። ወንድሜም ጸጉር ቤቱን ዘግቷል። ከዛ እኔ ስራ መፈለግ ጀመርኩኝ። እንደ አጋጣሚ ፍራንኮ አካባቢ አገኘሁኝ። ገባሁ። ጥሩ ስራ ነው። ባለቤቷ በጣም ጥሩ ሰው ነበረች። ጠዋት ለሊት ወጣለሁ፣ ጸበለኝ ተጠምቄ ከፍታለሁ። ቁልፉ ነው እኔ ጋር ያለው። ከዛ ጸዳድቼ ምናምን ከፍታለሁ። እነሱ 3 ሰዓት 4 ሰዓት አረፍደው እስከሚወጡ ድረስ በዛች አጋጣሚ ማግኘትን ሰራለሁ። ከዛ ደግሞ ያው እነሱ ናቸው ሲሰሩ የሚውሉት። ከዛ 9 ሰዓት ምናምን ለጫት ለምናምን ሲወጡ ደግሞ በዛች አጋጣሚ ሰራለሁ እና ያን ቤተሰብ ቀጥ አድርጌ ያስኩት። ሹፌሮች ምናምን እንት ሲሉ ከጅቡቲ ምናምን ያኔ ይመጣ ነበረ ዘይት፣ ከሰል ምናምን አስመጣለሁ። የሚገርም አንድ አጋጣሚ በዚህ ትልንገር እዛ ጸጉር ቤት የገጠመኝ ነው። ሰውየው ቁሽሻ ብሎ ምናምን ለብሶ አለባበሱ በቃ እንትን ብሎ ነው የመጣው እና ወረፋ አለ ብሎ ሲል እግዚአብሔር ይስጥልን አሉት። እሺ አስበው ከብዳል። ወረፋ አለ ብሎ ነው የጠየቀው። ገንዘቡ ቢያንስ ነግረው ካልቻለ ቢሄድ ይሻላል። እግዚአብሔር ይስጥልን ናግባልኩት። እኔ ያስገባሁት ባይከፍልም ከራሴ ልከፍል ነው ግባልኩት። ሰራውት ስናወራ ከአባይ ግድብ ነው የሚመጣው ኢንጂነር ነው። ዋው የሚገርም ቲፕ ነው ሰጥቶኝ ሄዶ የቤቱ ሙሉ በቃ ተሰርቶ ይወጣው አፈሩ። ከዛ ግን አንዴ እዚህ ወደ ቤተሰቤ ጋር እናት አባቴ ጋር ማለት ነው የሆነ ችግር ተፈጥሮ ሄድን። ፈቅዳልኝ ሄድኩት አሰሬ ማለት ነው። ከዛ ስመጣ ያልጠበቅኩት ነገር ተፈጥሮ ጠበቀኝ። ያንደኛዋ ልጅ የወንድሟ ምርቃት ነበር። ከዛ ሌሎቹም አንድ ላይ ዘግተው 2 ቀን ዘግተው አንድ ቀን የትምህርት ቤት ምርቃቱ ነው፣ አንድ ቀን የቤት ምርቃቱ ቀን ነው። 2 ቀን ዘግተው እዛ ነው ያሉት ማለት ነው። ይሄንን ስታይ ባለቤቷ በጣም ተናዳለች። እኔ በ3ኛ ቀን ስመጣ ተባረሻል አሉ። ለምን 3 ቀን ቤቱ ተዘግቷል፣ እኛም አልነበርንም፣ አንቺም እንትን አላልሽም፣ ተቆጥታለች፣ ተባረሻል አሉ። ምን አድርገ ያስፈቅጅ አይደለም ተባረሻል። በቃ አበረችኝ። እሺ ከዛ ማቃቸው ልጆች ላይ ስራ ፈልጉልኝ አልኩኝ። ወደ ያገኝልሽ አሉኝና ገባሁኝ። ከዛ ደወለችልኝ ባለቤቷ ስትሰማ እኔ በፍጹም ውጭ አላልኩሽም። አይ በቃ ዛሬ ይሄንን አጋጣሚ ተጠቅመው ውጪ ካሉኝ ነገ ምን ሊያደርጉኝ እንደሚችሉ አላውቅም። ከዛ ቤት ከወጣው በኋላ ግን ያገኘሁት ቤት ስራው ያናህል ነበር። በመጀመሪያ እንግዲህ ፍራንኮ አካባቢ ሪፍት ቫሊ ትምህርት ቤት አለ፣ በሱ መደዳ ላይ ምናምን ነበረ። ከዛ ወጥቼ ግን የት ነው ዩኒቲ ወደ ላይ ማለት ነው እዛ አካባቢ ነው። ከስተመሬ ወደዛ እንዴት ይመጣ ይደውላሉ። ሩቅ መሆኔን ሲያውቁ አንዳንዶች ባለመኪና ምናምናዎቹ ይመጣሉ፣ ሌሎች ግን መምጣት ያናህል ቀነሰ ማለት ነው። ስለዚህ ወደ ኋላ ወደ ቢኤም አካባቢ እንደገና ተመለስኩኝ ማለት ነው። እዛም አልተሳካልኝም። ወደ ኪዳነ ምሕረት አካባቢም ጀመርኩኝ። አየር የለም ብቻ ከባድ ሆነብኝ። ያ ድሮ እንደዛ ቤቱን ማሟላው የነበረው አልቻልኩም ማለት ነው። ወደ ሀኒ አካባቢ ገባሁ። እዛ ስገባ ጥሩ ነው ስራው ይሻላል። በ15 ብር እቁብ ገባሁ። መጀመሪያ ላይ ነው ይወጣልኝ 1500 ብር። ከዛ በ500 ብር ቤት ተከራየው እዛው አካባቢ። ከዛ እቃ ገዛዛውበት የቀረው። ከዛ በቃ ልወጣ ነው አልኳቸው። ልወጣ ነው ስላት በቃ ጾም ይዘሽ ውጭ አለችኝ። ሰኔ ጾም ላይ ነበር። የሚገርም ደግሞ ብዙ ነገሮች እዚህ ሰኔ ጾም ላይ ነው የሚገጥሙብኝ። ከዛ ወጥቼ 1 ወር እንደሰራሁኝ ባለቤቱ ይመጣል ብለውኛል። ባለቤቱን አላውቀውም። ከዛ ወፍራም ነው፣ ቁመናው ያማረ ነው። አመን መጣና ሰላም አለኝ።
ባለቤቱ አይደለም የሆነ ልጅ መጣና እኔ ባለቤቱ ነው መሰለኝ ፎጣዎች ምናምን የታጠበ ፎጣ ምናምን ይዞ መጥቶ እንቺስ አለኝ። ከዛ የት ነው የምትኖሪው? እንደዚህ ተከራይቼ ቤተሰብ ጋር ነው ተከራይተሽ ስለኝ ተከራይቼ። ከዛ ስልክሽን ስጪኝ ሌላ ቀን እንትስል እኔ ባለቤቱ መስሎኛል ስልክ የሰጠሁት። ከዛ ያ ፎጣ ተቀብዬ አስገብቼ አስተካክዬ አስቀመጥኩኝ። ከዛ ደወለልኝ ምሳ ምናምን ሲለኝ ቤት ነው ያልኩት። ከዛ መጣና 20 ብር ቁጭ አርጎልኝ ሄደ ለምሳሽ ብሎ። አረ እኔ አልፈልግም አልኩት። አረ ተከራይተሻ የምትኖሪ ብሎ ሰጥቶኝ ሄደ ማለት ነው። ሌላ አንድ ልጅ ደግሞ መታ ነበር እኔ ጋር። ከዛ አረ ሰኒ እንደዚህ ብር እኮ ይዞ መጥቶ በቃ ሩቦን የለን እንብላበት የለንም እኮ ብር ግን እኔም ቢብያለሁ በላንበት ማለት ነው። እሺ ከዛ በማግስቱ በመኪና ነው የሚመጣው የሰውዬ? አረ በእግሩ ነው። እሺ ከዛ ይሰጠኛል በማግስቱ ካርድ ይሞላልኝ። አረ እኔ አልፈልግም እኔ ምንም አስቤ አይደለም የሚለኝ። ማንነቱ ታወቀ? በማግስቱ ታወቀ። ባለቤቱ መጣ። እዛው አካባቢ ላይ ድለላ ምናምን የሚሰራ ልጅ ነው እንጂ የቤቱ ባለቤት አይደለም። ፎጣ ታዲያ ለምን ይዞ መጣ? ተልኮ እሺ ተልኮ ነው ይዞ መጣ። እሱ ግን በቃ ይመስለኝ እንደ ባሉካ ነው አክት ያደረገው። ባሉካ ነው እንትኑ ምናምን ባሉካ ይመስላል። ከዛ አንድ ቀን ደወለ። በቃ እኔ እንደዚህ ወድጄሻለሁ። አረ እኔ በዚህ ሰዓት ምንም አላስብም። እሷ ከስር እሺ በይው እሷ ብሩ ተመችቷታል። በየቀኑ የምትደረግላት ነገር ጥሟታል። ካርድ ሁሉ ለሷ ሁሉ አካፍላታል። እሺ በይው ትለኛለች ከስራ። ከዛ እንደዛ እየተጨቃጨቀን ካርድ ዘጋበት። እሺ ዘጋበትና በሌላ ስልክ ደወለ። ይሄው በእናቴ ስልክ ነው የምደውልልሽ። እኔ እንኳን የሆነ ነገር በልሽ ይሄው የእናቴ ስልክ ነው በሷ ተወቅሽኛለሽ አለ። አረ ወንድ ልጅ ገና ካሳያቅሽ ወናቱን ካስተዋወቀሽማ በቃ እሺ በይው ውጥር አድርጋ ያዘች። እሺ ከዛ በዛ ሻልኩት ማለት ነው። ከዛ በኋላ የሚጋብዘኝ ቤተክርስቲያን ነው። በቃ ጉባኤ ነው። መጽሐፍ ነው የሚገዛልኝ። በቃ እንትኔን አውቆታል። ሳይኮሎጂን አውቆታል። የሆነ ቀን ልጅቷ ስራ ፍለጋ ብላ ወጣ ጠፋች። ስልኳም አይሰራም። ብንፈልጋትም ልናገኛት አልቻለም። ጠበቅን ምንም። ከዛ አንድ ቀን ማታ ከመሸረው ከስራ ከወጣው እስኪ በየደላላ ቤቱ እንፈልጋት አለኝ። ከዛ ይዞኝ ሲያዞረኝ ዋለና መሽ 4 ሰዓት ምናምን ሆነ። ራት በቃ ውጪ እንብላና እሸኝሻለሁ ቤት አደርስሻለሁ። ልክ እኔ ቤት አካባቢ ስንደርስ ያው በቃ እኔ ዛሬ ደጅ ነው ማድረው አለኝ። ለምን ስለው በቃ አትከፍትልኝም አክስቴ ደጅ ነው ማድረው አለኝ። ጨነቀኝ። ለኔ ብሎ ነው ይዞረው። እኔ ማስበው እሱ ነው አደራ አልኩት። ወይኔ በቃ ምን አውቆ ነው እሱ ሰዓቴን እንትን ያደረገው። ቀድመ ብንገናኝ ነግርሽ ነበር። አውቆ ነው ሲዞር ቢያድርሻል እኮ። አይ መቻው ገባ ግባልሽ ገባ። እሺ እኔ ቤት አደረ። እሺ ከዛ እዛው ቀረ። ኗሪ ሆነ በቃ እኔ ጋር ሽማግሌ ሳይልክ ወይኔ ሽማግሌ ላክ ስለው በቃ ይሄን አድርጌ ቆይ እንዲህ ብዬ ይለኛል። እሺ እኔም ያን ያህል እንትን የለኝም ፍራሽና አንዳንድ ትንሽ ነገር ነው እንጂ እንዲህ ቤት የሚባል ደረጃ የደረሰ ነገር የለኝም። የለውም ቤት እሱ ያለው ማክስቱ ጋር ነው የሚኖረው እያለኝ ያን ፍራሹ አትበቃ ነው ትንሽዬ ነች። ከዛ በቃ ልቀይራት አክስቴ እንደዚሁ ብላ ታሰጠኝም። ስለዚህ ልቀይረው አለኝ። ይዞት ሄደ ማለት ነው። አሮጌ ፍራሽ ሰፋ ያለ ይዞ መጣ ከሷ ጋር። እሷን ደግሞ እንትን ወጥቻለሁ ምናምን ብሏት ማለት ነው። ያቺን ፍራሽ ወስዶ ሰጥቶ አራሱ ሸጧታል። ጉድ ልጀምርልህ አይደለ? ከዛ ምን እንደሚያደርግ ታውቃለህ? ማታ ሲመጣ ማለት ከኪስ ውስጥ ያለው ዘርግፎ ይሰጠኝና ጧት ምንም እኮ የለኝም ይለኛል ማለት ነው። ከዛ መልሼ እሰጠዋለሁ። ሌላ ካለሽ ይለኛል። የደበቅኳትን ሁሉ አውጥቼ እሰጠዋለሁ። የራሱን ወስዶ እንደገና ያንቺ ይወስዳል። ከዛ እንደዛ ስንል በገባ በ15ኛው ቀን የሽንኩርት ሽታ ምናምን ያስጠላኝ ጀመር ማለት ነው። የሆነ ጊዜ እጄ ስታይ ነፍሰ ጡር ነች ተባልኩኝ። ተነገጥኩኝ። ከባድ ነው። ከዛ ነገርኩት። በቃ ጥሩ ነው ለሱ ደስ ነው ያለው። ሽማግሌ ላክ ስለው ግን በምኑ ነው የሚልከው? ምንድነው ሽማግሌ መላክ ወጪ አለው እንዴ? ግድ ነው እንዴ? ስንት ነገር አለ። የማር የምን የሚባል ብዙ ነገሮች አሉ። አዎ አለ እንዴ። ከዛ በቃ እንደዚሁ ያሸኝ አልሆነም ማለት ነው። ሽማግሌም አልተላከም። ቤትም እንዴ ልሄድ በቃ ሄዳለሁኝ። ግን ያው እስከዛ ሰዓት አቁም እንደሆነ ግን አሞኛል ነው የምለው። እንጀራ ምናምን አልበላም። ሽታውን ራሱ ሎሚ ይዤ ነው የምንቀሳቀሰው። በጣም ያመኛል። በቃ ስራ መስራት አልቻልኩም።
ንፍሮ ቆሎ እንደዛ ነገር ነው በቃ መበላው። ሌላ ይሄ እንጀራ ምናምን እንጀራ እስከ 6 ወር ድረስ በሰለት ነው የበላሁት። ከዛ አጋጣሚ አክስቴ ልጅም እንትን ነበረ ምናምን እሷን መልስ ትጠራ ሳግብዣ አይነት ነገር አለ እኛንም ጠራችን ማለት ነው። ተሰማ ማለት ነው በቃ በወንድሜ በምን ተደርጎ ተሰማ። በቃ ያው ገንዘብ ስለሌለው ነው እንጂ ያው እንደሚልክ ጥሩ ልጅ እንደሆነ ምናምን የነገርኳቸው ሱስ እንዳለበት ምናምን ያወራሁት ነገር የለም። ሱስ አለበት? አዎ። የምን? ይቅማል፣ ይጠጣል ኤቭሪዴይ። ለዚያውም ዝም ብሎ ጫት መሰለ እንዴ ወንዶ ምናምን ጽድት ያለ ደህና ብራው። ሲጠብስሽም እንደዛ ነበር? አላቅም እኔ ጉባኤ ሱባኤ ምናምን እና እንደዛ ነው ይዞኝ የሚሄደው። እኔ አላቅም፣ ይሄንን አላቅም። በኋላ ነው ከገባሁበት በኋላ ጉዴን ያወቅኩት። ግን ልጅ ተረግዟል። ስለዚህ ምንም ማድረግ አልችልም። ምን መረጭ የለኝም፣ መኖር ነው ያለብኝ። ከዛ የሆነ ሰዓት እንደውም እናቴ በርበሬ ምናምን አዘጋጅታ ብቻዬን እንደወጣሁ ስትሰማ ይዛልኝ መጣ ነበር። አይ በርበሬው ሽታ ስላስጠላኝ በማአት በፌስታል በመዳበሪያ ባገር ነገር ተቋጥሮ ነው የተቀመጠው ራሱ። እና እኔ ምግብ እሱ አሁን ለሱ ምግብ እንዴት እንደሚሰራ አያውቅም ነበር። ሪሲፒ ጽፌለት ነው የምወጣው ማለት ነው። ከሸተተኝ ስለሚያመኝ ይሄ መጀመሪያ ይሄን ከዚህ ቀጥሎ አድርጋ ስራ ብየው አሰራሩን አሳይቼው ሰርቶ በልቶ አጣጥቦ ወይራ ጭሶ ምናምን ቤቱ ሌላ ሽታ ተቀይሮ የምግብ ሽታ የሚባል እንትን እንዳይላል እና እዛ ያን በርበሬ ደብቄው ነበር፣ ቀብሬው ነበር። እዛ የሆነ ቀን ገንፎ ማረኝ፣ በጣም አማረኝ። ከዛ ሰራሁኝና ዱቄት እንትን ብዬ ምናምን በርበሬ ያስፈልገዋል። በርበሬውን ስፈልግ የለም፣ ሸጦታል። ከዛ አላወኩኝም ለምን እንደጠፋ ምናምን። በቃ ቤትሽን ክፍት እያደረግሽ ወስደውት ነው አሉ። ቢወስድ ሰው ሌላ ነገር አይወስድም። ከጓደኞቼ ይበደራል፣ በእኔ ስም ማለት ነው። ከሚያውቃቸው በሙሉ ተበድሯል። ስቲል ነው ያልተከፈላቸው ጓደኞቼ አሉ። ከዛ ከሃኒ ወደ ኬላ አካባቢ እንግባልኩት፣ ምክንያቱም የቤት ኪራይ መክፈል አልቻለም። ከዛ ወደ ኬላ አካባቢ ቀንሳል ኪራይ፣ ቢያንስ ሙሉበት ባለ አክስቴ ጋር ያው ሽምግልናው ባይሆንም እንደምሳ ግብዣም ቢሆን ፊት መተያያ አድርጋልኛለች አክስቴ እንዳላፍራክል። ከዛ በቃ እነሱ ጋር ውላለሁ አንዳንዴ እየሄድኩኝ። 7 ወር ሲሆን ሆዴም እየገፋ ሲሄድ ያው አክስቴ ጋርም ከዛ በላይ እንትን ማለት ስለሌለብኝ ልጇም እርጉዝ ነች፣ እናቴ ጋር ሄድኩኝ። እናቴ ጋር ተቀመጥኩኝ። 9 ወርም አለቀ፣ 10ም አለቀ። ምጥ የለም። በቃ ፊቴ ሳይቀራበጥ ምላሴ ሳይቀራበጥ በጣም ትልቅ ነው። 2 ነው 3 ነው ይላሉ ሰው ለሚያይን ሰው ማለት ነው። እዛ ምንም ነገር የለም። አንድ ቀን ይመስለኛል አፓረንት ነው የወጣው ያለች አየኝና ከዚህ በፊት ታይተሽ ታውቂያለሽ አለኝ። ምንድነው? እኔ ምንም መድኃኒት ተጠቅመሽ ታውቂያለሽ አለኝ። ኧረ ምንም መድኃኒት ተጠቅሜ አላውቅም አልኩት። ግፊት ያሳያል፣ ከፍተኛ የሆነ ግፊት ያሳያል። እዚህ ልውለድ ብትይ እንኳን አትወልጅም። ኦፕራሲዮን ላይ እስክትደርሺ ድረስ ልትሞች ትችላለሽ። ዛሬ ነገ ሳቲ ተነስተሽ ሂጂ ወደ ከተማ ላይ እግዚአብሔር ይስጥ። ከዛ ደወልኩና ነገርኳት አክስቴ። ጨነቃት። አራስ አለች ቤቷ፣ ያችኛዋ ወልዳለች። ህይወትሽ መትረፍ አለበት ነው ያለች። እዛ የተዘጋጀው ምን ያለው ምናምን አንድ ላይ ይዘን በሌሊት ተነስተን መጣን። ከዛ ይዘውኝ ሄዱ ሜሪስቶፍ። እዛ ሄድኩኝ። በጣም ጥሩ እንክብካቤ ነው፣ ደስ የሚል ነው። አዩ ህፃኑ በጎን ነው የመጣው። ስለዛ በኦፕራሲዮን እንጂ በምጥ መውለድ አትችይም፣ ጠብቂ ዶክተሩ እስከሚገባሉኝ። መጣ ዶክተሩ። ሲያስፈርሟቸው ወይ ህፃኑን ወይ እናትየዋን ነው ሊተርፍብኝ፣ ሁለቱንም እንዳትጠብቁ ተብሏል። በጣም በከባድ እንትን ውስጥ እንዳለ ነው የተነገራቸው። ለቅሶ ነው አልኩ። ደጅ ይሄን ጉዴን አላውቅም። ከዚህ ጋርና ከዚህ ጋር የሚያናግሩኝ አሉ ከሌላ ተግባር ውጪ እኔን ለማዋራት። የምጥ እንቅልፍ ደግሞ ትጣፍጣለች ደስ ስትል። ስተኛ የሆነ ነገር እያዋሩኝ ያስነሱኛል ምናምን። አንዴ ግፊት ስላለ እንቅልፍ እንኳን ከወሰደ በዛው ላሻለብ ይችላል። ልክ እንደ አንቺ ነፍሰ ጡር ሲሆኑ ሴቶች ሊወርዱ 2 ወር 1 ወር ሲቀር ደውለው አዘው በተዛዛቸው መሰረት የሚዘጋጅ ነው። በጣም 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 በንጽህና የሚዘጋጅ ልክ እንደውም ያልነው ስሙን ራሱ በእናት እጅ ነው። ሴቶች ብዙ ጊዜ እናታቸውን እንድታዘጋጅላቸዋል የሚፈልጉት። ለምን? የእናት እጅ ይታወቃል፣ ንጹህ ነው። መነሻ መርሃችን እሱ ነውና የገንፎልና የአጥሚት እህል በጣም የሚገርም ልዩ ነው እህሉ። 10 ምናምን ዓመት ስታዘጋጀ የኖረች ባለሙያ ነች። ስራው ላይ ይዘናት የገባ ነውና በዚህ አጋጣሚ ነፍሰ ጡሮች ካላችሁ መውለጃችሁ ከደረሰ
በ0970 08 6608 ደውላችሁ መታረሻውን በእኛ ጣሉት ለማለት ነው። እና እንደዛ ሆኖ እግዚአብሔር ይመስገን እኔም ልጄም ተረፍን፣ ተገላገልኩኝ። ከዛ ደግሞ ስንገባ ገብተን ማረፊያ ሀሳብ ሆነ። አክስቴ ቤት ውስጥ አለች አራስ፣ ሌላ እንዴት ይደረግ? እግዚአብሔር ይስጣት፣ ተከራይ ናት። ቤቷን ለቀቀችልኝ ከናልከዋ። አንድ ወር እኔ ቤት ተታረስ፣ እኔ እናቴ ጋር ሄዳለሁ ብላ ለቀቀችልኝ። ከዛ አንድ ወር ታረስኩኝ። ከአንድ ወር በኋላ ቤት መልቀቅ አለብኝ። በምን ታረስሽ? እንትኑ ምናምን እናቴ አዘጋጅታለች። የገንፎ ሊያጥምት እሱን አዘጋጅታለች። ከዛ አንድ ወር ታረስሽ? አንድ ወር ታረስኩኝና የቤቴን ዕቃ ሽጦታል። እንደውም የ3 ወር የቤት ኪራይ አለበት። ይሄ ምን ብዬ ነው ለቤተሰብ እናገረው? የት ትገቢያለሽ? የት እገባለሁ? በቃ ግራ ገባኝ። ማልቀስ ነው ማለት። አንቺ አራስ ቤት ሆነሽ ቤት ኪራይ እዳ ቆልሎ የቤት ዕቃ ሸጦ ነው የጠበቀሽ? ተጠበቀኝ ነገር ግን ይመጣል፣ እዛ ይመጣል። እኔ እሱ ላይ ለመፍረድ አይደለም፣ ግን እንደው ኢን ጀነራል አንዳንድ ጊዜ ሴቶች በዋነት ሱሰኛን ሰው እኔ ቀይረዋለሁ ምናምን ብለው ሪሌሽንሺፕ ይጀምራሉ። ግን በጣም ዋጋ ያስከፍላል። በጣም ዋጋ ያስከፍላል። በእንባ ነው ማለት ነው አራስነት ያለፈው። በዛውም እኮ እንኳንስ እንደዚህ ገጥሞሽ የሀብታም ቤት ያለች አራስ ራሱ እኮ ዲፕሬሽን ያጋጥማታል። ይከፋል፣ ከሆርሞን ለውጥ ነው ይከፋል። ወይኔ መጨረሻ ነው የሚከፋው። አሁን እኮ እምባ ያልቋል። እኔ አይደል የምር ደርቋል። የለም አሁን ላይ የሱ አክስት አለች። በጣም ጥሩ ሰው ነች፣ የዋህ ነች። በቃ ይሄን ስታቅ አልጋ፣ ጠረጴዛ፣ ሳህኖች ምናምን አንዳንድ ነገሮች አድርጋ ሰጠች። አልጋው ግን ፍራሽ የለው፣ የብረት አልጋ ነው። አስበው፣ ፍራሽ ላይ እንኳን ወርጄ መተኛት አልችልም። ኦፕራሲዮን ሆኜ አይደለም ሌላ ተውና ምን ላድርግ? ካክስቴ ጋር ፍራሽ ምን ብዬ ልውሰድ? ከዛ እህቴና እቺ ቀበጧ ልጅ አልኩ ቢሰድቡሽ ነው አንድ ሰው ቢያሙሽ ነው አንድ ፍራሽ ሰርቀን እንሰጥሻለን አሉኝ። እግዚአብሔር ከዛ አራስ ቤተሰቦች በሚሰጡኝ ምናምን ገንዘብ አለ አይደለ? በሷ ቤት ተከራየሁና እዛው ጋር ከናክስቴ ጀርባ እዛው ጋር ጎን ላይ ያለ ግቢ ውስጥ ገባሁ ማለት ነው። ትንሽዬ ቤት ያንን ዕቃ ምናምን ይዤ ገባሁኝ። ካርቶን ምናምን ፈላልገው ምናምን አስተካክለው ያን ፍራሹን ባጥር ላይ ወርውረው ተናሉ። ጠፋ፣ የት እንዳለ አናውቅም ነው ያሏቸው። እግዚአብሔር ከዛ ገባሁኝ ማለት ነው። ያ አጥሚት እህል ያገንፎን ማዘሪያ ያዘጋጀችው ማአት ነው። አልበላማ ነኝ ሽብዬ አልበላም። ስለማልበላ ለነሱ ለሰው ነው እየተሰጠ ያለቀ አልቋል። ትንሽ ነው የቀረው። ያኔ ስወጣ ግን ጣፈጠኝ። ለካ እንዲጣፍጥ ነበር አልኩኝ። ራብ ነው ለካ የሚያጣፍጠው ምግብ ነው። ለካ ኪታባቴ ላምጣ 20 ብር ሰጥቶኝ ይሄዳል እሱ። ጡት ብዙ የለኝም። በዛይ በ20 ብር ያኔ ወተትም አሪፍ ነበር። በ5 ብር ግማሽ ሊትር ገዛና ግማሹ አይቀየጥበታል። ምክንያቱም ገና አስችልማ ልጅቷ በጣም ከባድ ነው። ትልቅዬ ነች ምናምን የድሃ ልጅ አትመስል። በጣም ፍት ያለች ልጅ ታያት። በቃ እንደዛ እንትን እላለሁ እና አክስቴ ጋር እየሄድኩ እውላለሁ። በጣም ይዋሰብኝ። ቀሰርቄ ሁሉ በልቻለሁ ከአክስቴ ጋር። ምክንያቱም ለማውራት ይከብደኝ። ራበኝ ለማለት ባለ ትዳር ነኝ። እሱና ምን ብዬ አወራለሁ? እንደዛ ያልኩ አከራይ መጫት ወደ ቅርጫት ትለኝና ጀራ እንዲወጣ አድርጋ ይዛልኝ ትመጣነች። በቃኝ እኔ በልቻለሁ ነው የምላት። በፍጹም እኔ ሰው ፊት ማየት መለመን የሚባለው ነገር አልወደውም። እንጀራ ጋግራ ምናምን የምታጠፈዋል አትፈልገውም። እሱ አልጠይቃትም፣ ግን ወስጄባታለሁ። በቃ የለኝም ሲቸግረኝ የምታረገውን አታውቅም። ከዛ እንደዛ እያደረኩ እያልኩኝ ልጅቷም ትንሽ ከፍ እያለ መጣች ምናምን። ገንዘብ ማጠራቀም ጀመርኩኝ። ይሄ ሰው እንደማይሆን አውቄዋለሁ። ከየት እያመጣሽ? እሱ ከሚሰጠኝ ላይ እየራበኝ ደብቃለሁ። የግድ ለልጄ አስፈልጋታለሁ። ከዛ 700 ብር ደረስኩኝ ብር። ልጄም ከፍ እያለ መጣች። ከዛ ምን ማድረግ ጀመርኩ መሰለ? አዝዬ ተሸክሜ ሄጄ ከ17 ገዝቼ በዘሚል ተሸክሜ አመጣና አክስቴ በር ላይ ይሸጣል። ምን ጉልት ምን እንደምሰራ ካወቀ ደግሞ አይሆንም። ማን አወራሽ? ማን አናገረሽ? ማን እንትን አለሽ ነው ጥያቄው ሲመሽወለ። እዛ በቃ ድብቅ መሆን ጀመርኩ ማለት ነው። ያ ግልጽነት እንትን ቀረ። ሳያቅ 1 አመት ሰራኝ። ያክስቴ ነው የሚለው። እንደ አጋጣሚ ቀን ከመጣ አክስቴ ጋር እንደምውል ያውቃል። የሷ ነው አንዳንድ ይሸጥላታል። እንደዛ ያልኩኝ ገንዘብ መያዝ ቻልኩኝ ማለት ነው። ከዛኛው ግቢ ደግሞ ወጣንና ሌላ እዛው አክስቴ አካባቢ ገባ ማለት ለኔም ለስራዬ እንዲቀርበኝ ስል ነው። እዛ ገባን።
ጥሩ ሰዎች ነበሩ። ያኔ ደግሞ ጭራሽ እየባሰበት መጣ። መጠጡ ባሰ። ማታ 5 ሰዓት 6 ሰዓት ነው የሚገባው። ያድራል ሁሉ መጣው እያለ ይመጣል ብዬ እኔ ቁጭ ብዬ እጠብቀዋለሁ። ራቴን ሳልበላ ምን ሳል ነው ቁጭ ብዬ የምጠብቀው። ልጅቷ ተናፍቀዋለች። በር በተንኳኳ ቁጥር አባቴ መጣ ብላ ትሮጣለች። ያ ነገር ምን ያህል ውስጤን እንደሰበረኝ እኔ ነኝ የማውቀው። እባክህ ለኔ አይደለም ለልጅ ስትል እንኳን ሲገባ ስድብ ነው የሚጀምረው። ገና ከበር ሲገባ ሰዎቹ ደጅ ቁጭ ብለው እያወሩ እየተጫወቱ ከሆነ እሱ ከሆነ ተያይዘው ነው የሚገቡት። ስድብ ሁላ ለመስማት ጆሮዬን እንዲህ በትራስ እንዲህ ድፍን አደርገዋለሁ። ሲሰድበኝ መልስ ስላለመመለስ በመልስ ምንም እንደማላመጣ አውቀዋለሁ። አለቅሳለሁ። በቃ ህይወት እንደማትሆንኛ አውቄያታለሁ። ግን መንገድ ራሴ ማውጣት ያለብኝ መንገድ እየፈለኩኝ ነው። ከዛ በዚሁ አጋጣሚ ወንድምየውን አክስትየው አናግራው መንጃ ፍቃድ እንዲወጣለት እና በቃ ህይወት እንዲስተካከል አስባው አናግራው እሺ ብሏታል። በቃ ለልጇ ስል ለሷ ልጅ ስል እንደማደርገው ቀሱ 2 3 4 ተከፍሎለታል። የመንጃ ፍቃድ አቃጥሏል። 10 ሺህ ብር ላከ ማለት ነው። ከዛ 10 ሺህ ብር ላይ 1500 ብር እዛ ደላላ የሚሰራበት ቦታ ላይ ለመደራጀት ግዴታ ያስፈልጋል ተብያለሁ ብሎ 1500 ብር አቀነሰ። ከዛ ብር ለራሱ ጉዳይ ነው እንግዲህ አስበው። ያን ብር ሄዳ ከፈለች አክስቱ። እሱ ከሆነ እንደማይከፈል ታውቀዋለች። እዛው ወርቋን አውጥታ ሰጥተዋለች። ለሱ ያልሆነችው የለም፣ ያልከፈለችው ዋጋ የለም። ግን ታረጋዋል አልተለወጠላት። በቃ ሹፌር ሲሆን ምናልባት ይለወጥ ይሆናል። አሁን ደግሞ ተስፋ ማድረግ ጀመርኩ ማለት የሚገርም እንደዛ አሳምሬ ሰርቻ ሳበላው ከየት መጣ ብሎኛ ያውቃል። እግዚአብሔር ይፈረና ብለ ወንድኮ በጣም ከየት መጣ ብሎኛ ያውቃል። ከየት አመጣሽው አይለኝም። ጣፍጦ ሲበላ አቤት ዛሬ በቃ ብሎ ነው እንጂ የሚበላ ለኔ እኮ ምንም አይደለችም። እሱ የሚሰጠኝ ገንዘብ ግን በቃ እሱ ትልቅ ነገር እንዳደረገ አድርጎ ነው የሚያስበው ያን ገንዘብ። ከዛ እንደዛ ያልን መንጃ ፈቃዱን ለማውጣት ያን ብር አጉድሏል። ያንን ያጎደልኩትን ብር መሙላት አለብኝ። ፈተና ደርሷል አለኝ። ካክስቴ ተበድሬ ነው ብዬ ሰጠሁት እኔ ከምሰራው ላይ። እዛ በቃ እየተማረ ነው ብዬ ላህለው እኔ። ከዛ በሰናክሉን እኮ እንደዚህ ወደኩኝ እኔ በቃ ስራ ስል ምን ስል በቃ እኔ ተመችቶኝ አልሄድም አልማር አልቻልኩም። መሰናክሉን ወደኩኝና ለሱ ጉቦ ይሄን ያህል ብር ያስፈልገኛል ከከሌ ተበደርኩልና አሁንም ከችለ እያነሳው ሰጥ እሷም እንደዛ ይላታል። እሷም ትሰጣለች እኔም ሰጣለሁ። ከዛ አንድ ቀን ለይዛትና እስቲ ልጅ እየተማረ ነው አይደለም ብላ ስትሄድ ያቺ 1500 ብር እንኳን አልተከፈለችም። ትምህርት ቤቱም ሄዶ አያውቅም ምንም ጉዳይ አይልም። በቃ ይሄኔ ተሰማ ያን ሁሉ ብር ተበደርኩ እያልኩኝ የሰጠሁት እንግዲህ አስበው። እየራበኝ ነው የምሰጠው ያንን ገንዘብ ከልጄ እያጎደልኩ ነው የምሰጠው ያንን ገንዘብ። በቃ ይሄን ስትለኝ በጣም ተስፋ ቆረጥኩ። የመጨረሻ ሲከፋኝ እሷ ጋር ነው የሚሄደው። ይታበስ በቃኝ አልኩ። እኔም ሳለቅስ እሷም ስናለቅስ 3 ቀን አብረን ቆየን። ከዛ ግን ምን አለ ነበር መሰለ ሳንቲም እያጠራቀም ያ የሰው ፍራሽ ነው ብያለሁ። ያን ፍራሽ ለመግዛት ፍራሽ እንኳን እንቀይር እባክህ ብዬው ፍራሽ እንግዛ ብዬው ለፍራሽ መግዛያ ብዬው እኔም ጨምራለሁ እሱም ይጨምራል እዛ ውስጥ። እኔ እንደምጨምር አያውቅም። ያ ቆርቆሮ እንደሞላ አውቃለሁ። ከዛ ያን 3 ቀን እሷ ጋር ቆይቼ መጥቼ ቤቱ ተዝረክርኳል። ያን ቤቱን እያጸዳዳሁኝ እንዲስጠርክ ኳ አለ ባዶ ነው። ደነገጥኩኝ። እንትን ይቆረጣል ግን ጋንጀቴ ውስጥ እንዲቆረጥ ቆርቆሮ ባንኮኒው ባዶ ነው ወስዶታል። ይሄኔ የመጨረሻ የሆነ ደወልኩላት። እኔ ከዚህ በኋላ ጨርሻለሁ በቃኝ አልኳት። እኔ የለፋውባቸውን ዕቃ ለማን ብዬ ነው ትቼ የምወጣው? ጋርገሽ ወጣኝ። አዛ አንድ ያመጣ ቃልሽ ግን አቃንብር የከሰው እንዲያ እንትን ያለው አዎ ገዝቻለሁ። ብዙ ነገሮች አስተካክያለሁ። ከዛ በቃ ለሱ አንድ ኩራጅ ፍራሽ ነበረች። እሷን የሚበላበት ትሪ የሚጠጣበት ምናምን በቃ ቢያንስ አላ ተህመቶታ እንደዛ አርጌ ትቼ ወጣሁና ወጥቻለሁ ብዬ ደውዬ ነገርኩት። በቃ እኔ ካንተ ጋር ጨርሻለሁ አብቅቷል። እሺ መጣ ደነፋ ምን አለ ምን በአካል መጣ። አዎ ያልዛተው ዛቼ የለም በቃ ገልሻለሁ ወጋሻለሁ ያለኝ የለም ማለት ነው። በቃ እኔ ወስኛለሁ። ከዛ በ3ኛው ቀን ምናምን ቤት ፈለኩኝ። ትንሽ ቤት አገኘሁ። አልጋ ምናምን አታስገባም ፍራሽ ብቻ። እሷን ተከራየሁኝ። ይሄን ያወቁ በቃ ሱሰኛ እንደሆነ ነገርሻቸው። በቃ እንደዚህ ስለሆነ በቃ አልችልም ከዚህ በላይ አልኳቸው። ያው ምን ይላሉ በገዛ እጅሽ ነው የገባሽበት ነው ውስጡን ነው የሚወራው። አዎ በቃ ቻልኳት። ምንም እንትን የለውም በቃ ዘምንም እኔ ወደ ስራ ይቀጣልኩኝ። ጉሊቱን
በደንብ አስፋፍቼ መስራት ጀመርኩ። ጥሩ መስራት ጀመርኩ። ምንም አስቤዛ እኔ ጋር መታጣጣም ለየሱቁ ሁሉ ማከፋፈል ጀምሬያለሁ። ምርጥ ስራ ላይ ነኝ። ላርኩ ከሰሉ እንጨቱ ምናምን በቃ ምንም እኔ ጋር መታጣጣም አነስተኛ ሱፐር ማርኬት በላት። እዛ እናቴ ሌባ ገባኝ። ብሬ ትላለክ ምን ትላለ ከቅርብ ሰው እየመነመነ መጣ። እየመነመነ ሲል ያው በስተመጨረሻ ታወቀ። ከዛ ወጣኝ። ከዛ አመዴ ገባኝ። ልጅ አመዴ በጣም ይከብድ ነበር። ልጅቷ ትልቅ ናት፣ በጣም ትከብዳለች። አዝለህ መስራት ይከብዳል። በዛ ላይ መደብ የለኝም። አንዳንዱ ጋር እየተሯሯጥኩኝ ነው መሰራው። አንድ ቀን የሆነ ልጅ መጣችና ለምን መዋያ አታስገቢያት? በምን አቅም ያለው የደሃ እናት አለች፣ እሷ ጋር ይዘሻት ይቻለች፣ በትንሽ ብር ትይዝልሻለች። እውነትም ወስደውኝ እግዚአብሔር ይመስገን በትንሽ ብር ትይዝልኝ ጀመረ። ወደ ጸጉር ቤቱ ለመመለስ ፈለግኩኝ። ጸጉር ቤት ስመለስ ያኔ የነበረ ስራና ያን ጊዜ ያለው ደግሞ የለም፣ አንድ አይደለም። እንዴት? ፌድ የሚባለው በእኛ ሰዓት የለም። ያን ጊዜ ደግሞ አዲስ ፋሽን ፌድ ነው። እሺ አላቀው እንደገና አዲስ ወንኩኝ ማለት ነው። የኔው ምንድነው እስቲ ንገሪ? ኖርማል ፌድ ነው። ኖርማል ፌድ። እሺ ከዛ አላቀው ምን ሊሆን ግን በቃ በድፍረት እችላለሁ ብዬ ገባሁኝ። ቤቱ በጣም ስራ ያለው ቤት ነው። ባልሰራ ሙያውን ለመልመድ እቀመጣለሁ አልኩኝ። እሺ እያጸዳሁላቸው በቃ ጀመርኩ ማለት ነው። ያለ ደሞዝ በቃ ደስ ያለው ቀን 50 ብርም 30 ብርም ይሰጠኛል። ሙያውን ልክ ስችል ሌላ ቦታ ቀየርኩኝ ነው ወጣሁኝ። ከዛ በቃ ጥሩ ደና እየሰራሁኝ ምናምን በቃ ልጅቷንም ጠዋት ወስዳለሁ። ከዛ 9 ሰዓት በፊት እስከ 9 ነው የምትይዘው ሴትዮዋ፣ ለኔ ግን እስከ 11 ትይዝልኛለች። እሺ ጥሩ እየሰራሁ ነበረ። ምን ሆነ መሰለ መቀናት ጀመረ። የኔ መለወጥ እሱን አናደደው። ከዛ ገላታለሁ፣ በጩቤ ጋታለሁ፣ እንደዚህ ያረጋት። ብር ስለማትሰጪው ነው? ብርን እንዲሰጠው ይፈልጋል በዛም ሰዓት። ከዛ በቃ ታዲያ አንቺ ወደ ህግ አልሄድሽም? ሄድኩኝ። በስተመጨረሻ ሄድኩኝ፣ ከሰስኩት። ከዛ የግድ ማስያዝ አለብሽ ተባልኩ። ቦታ የለው እንዴት ነው ማስይዘው? ግራ ገባኝ። ደምንም አልኩኝና ያለበትን አካባቢ ሳይ አለ። ፖሊሷን ያስኩና ነይ እንሂዳልኳት። እሱ እዛው ጋር እንዲ ሲል አልመጣም። እዛ ጋር ስንቆም ደላላ አይደለ ምን ፈልጋችሁ ነው ብሎ ከች በለ እዛው ጋር መጣ። ና አለች። አንተን ይፈልግና ና ገባ። ሳይኔ ውስጥ ነኝ እኔ በለ። ከዛ ይዛው ሄደች። ካደ። እኔ ምንም ብያት አላቅም አለ። እኔ ሪከርድ አድርጌ ይዤዋለሁ። ይሳደበውን ቢናገረውን ነገር በሙሉ ሪከርድ አድርጌ ይዤዋለሁ። ይሄ አንተ ስልክ አይደለም፣ ይሄ አንተ ድምጽ አይደለም። ምን ይበል አመነ ያኔ። ከዛ ተጠማው አሳምጣ ሲባል ያው አክስቱን ጠራ። አክስቱ እያለቀሰ መጣችሁ። ለሷ ቢሆን በ10 ጣቴ በፈረምኩላት አለቻቸው። ግን ቢታሰርም ስንቃ በቀባው እኔው ስለሆንኩኝ ነው። አንፈርማ ሁለተኛ እንትን ላይ ቢያደርግ ሊታሰር ፈርሞ ወጣ። ከዛ በኋላ ተወኝ ተወኝ። ደና መስራት ጀመርኩኝ። ደና እየሰራሁኝ እያልኩኝ ከዛ ኮሮና መጣ። እሺ የኮሮና ራሱ ብዙ ፈተናዎች ነው ያለፈው። ምን አሉ ያክስቴ ልጆች በቃ ሰው ግቢ ተከራዮች በሙሉ አስወጥተዋል። ምክንያቱም ያ በኮሮና ሰዓት የነበረው ነገር ተባለ። ኪራይ እንዳትጠይቂያት ሰው ስትቀመጥ የምትባይሉትን አብራት ብላ። የኮሮና ሰዓት ማረሰው በተታታ አጣቅም ከልጅነቷ ነበርና ያኔ የኮሮና ሰዓት በቀወት መክያጥቼ አክስቴ ታልባለች። ጭም ብቻ እያለች ስትለምን ማረሳት ማማችም ብቻ እያለች ለምናለች። ምን አልከባድ እንደሆነ ማለት እንደ ሀብታም ልጅ ነው ያሳደግኳት። እንደና አይደለም ምንም አልጎደለባትም። አትክልቱ ምኑ ወተቱ በቃ ጽድት ያለች ወፍር ያለች ፍት ያለች የምታሳዝልኝ እና ያቺ ልጅ እኔ ልችለው እችላለሁ። ያቺ ልጅ ግን ያን ዱለስ ስታጣ ምን ያህል ልትጎዳ እንደምትችል ማሰብ አለ። ከዛ ያን ሰዓት ምን ልሆን ስራ እንዳሰሪ ተብያለሁ። ከዛ ምን አልኳቸው መሰለ ቃጣቢነት አገኘሁኝ አልኳቸውና ሙሉው ግን ጸጉር ቤት ነው። ጸጉር ቤትም ስራ የለም። ምን አደረኩ መሰለ ያን ጊዜ ደግሞ እጅ ስራ መስራት እችላለሁ። ማክስ በእጅ ስራ እየሰራው መሸጥ ጀመርኩ። ከጸጉር ባለሙያዎቹ ከምኖቹ ባላጥኩኝ እንዴ በትዕዛዝ ምናምን ሁሉ ይሄን አይነት አንድ አይነት እንደዚህ የስሪል ምናምን እየተባልኩ በቃ እንደ ፋሽን ማለት ነው መስራ ዘንጠው እየበሎች ጀመርኩ። ሰው በኮሮና እንደዛ ሲቸገር እኔ እግዚአብሔር ይመስገን ያንን እየሰራው ምርጥ ነበር መስራው። እንደገና ሌላ ነገር ማለት ነው አዲስ ህይወት ምዕራፍ
ይህን ቪዲዮ ወደ እናንተ ለማድረስ የረዳንን አጋራችንን ላመስግንና ታሪኩ ይቀጥላል። ኬቲ ኬተሪንግና አገልግል ለድግስ ጥንቅቅ አድርገው ደግሰው እፎይ ያስብሏችኋል። አስቤዛው አለኝ ባለሙያ ብቻ ፈልጋለሁ ካላችሁም ሁሉንም ባለሙያ በብቃት ያቀርባሉ። እቃ ብቻ ነው የምፈልገው ለምትሉ ጥንቅቅ ያለ የድግስ እቃ ያላችሁበት ድረስ ያመጡላችኋል። እንደ ፍላጎታችሁ ደግሞ የጾምና የፍስክ አገልግላቸው እጅግ በጣም ልዩ ነው። ስነ ምግባራቸውንም መስክሬላችኋለሁ። እዚህ ስር ባለው ስልክ በደስታም በሀዘንም ደውሉላቸው። ኬቲዎችን አመሰግናችኋለሁ። ወደ ታሪኩ እንመለስ። ከዛ አሁንም እንደዛው ሰላሜን ይነሳኝ ጀመረ። ምንም ሰላም አልሰጥሻለ። በሄድኩበት ምገባበት ጸጉር ቤት ሄዶ ምን እንደሚላቸው አላውቅም። ከዛ ያበሩኛል። አሁንም በጣም ከባድ ሆነብኝ። ክሰሽዋሉኝ። አሁንም ቀለብ ቁረጥ ቤና ክሰሽዋሉ። ከሰስኩት 1500 ብር ተፈረደበት። በዚህ አጋጣሚ በዚህ እንትን ውስጥ እያለ ወደ ኋላ ልመለስልና ከዚህኛው ሰው ሌላ ሰው ጋር ተዋወቅኩኝ ማለት ነው። ጸጉር ቤት ነው፣ ሰው የለም ነበር። ማንም ሰው ሌሎቹም የሚሰሩት የሉም ነበር። ከፍቶኝ ባለሁበት መጣ። እሺ እንዴት እንዳወራውለት በማላቀው ሁኔታ ዝርግፍ አድርጌ ነው የሆዴን ያወራውለት። ከዛ በቃ ለኔ ጠበቃ ሆነኝ አልኩክ። በቃ እንደዚህ ታደርጊያለሽ፣ እንዴት ያደርጊያለሽ፣ እንዴት እንዲያርግሻል እያለ በቃ ተከራካሪ ሆነልኝ። ከዛ በቃ በጣም ተቀራረብን። መተነፍስበት ስላጣውም ይመስለኛል የተነፈስኩት። ተነፈስኩኝ። በቃ ሰው ያገኘው መሰለኝ እና በቃ ነይ ለምን ቤት አትመጭ ማረፈ ብለሽ ትይጃለሽ አለኝ። ሄድኩኝ። ያን ቀን እውነትም ማረፈ ብዬ አጽናንቶኝ ምን ብሎኝ ወጣሁኝ። በሌላ ቀንም ሄድኩኝ። በዛኛው ቀን ግን ያልተጠበቀ ነገር ተፈጠረ። በቀን ሄቹ? አዎ በቀን ነው። ከዛ በቃ ወደ ፍቅር ተቀየረ። ከዛ እንደዚህ ያልኩት እኔ ከሆነ ትዳር ነው፣ አለበለዚያ ግን አልፈልግም አልኩት። እኔ አሁን በዚህ ሰዓት ትዳር አላስብም አለኝ። ግን በጓደኝነት አብረን መቀጠል እንችላለን። አይ እኔ በቃ እዚህ ጋር ብናቆም ይሻላል አልኩት። በቃ እኔ ግን ተመችተሽኛል ብንቀጥል ደስ ይለኛል አለኝ። በዚህ አቆም ነው ማለት ነው። ከዛ ያው እኔ እዛ ጭቅጭቅ ላይ እዛ እንትን ላይ ነኝ ያለው ስለ ሁኔታው ረስቼዋለሁኝ። 3 ወር ምናምን ገደማ ሆነ። መጣ አልመጣ ራሱ አላስተዋልኩም። ያኔ እንግዲህ የዛችኛው ጊዜ በ15 ቀኑ ነው ያወቅኩት አማርገዝሽ? አዎ ይሄንን ግን አላወቅኩኝ። ምንም ነገር አላወቅኩኝ። 3 ወር ምናምን ገደማ ሆኖኝ አመመኝ። ጨጓራ ሲያመኝ ምግብ ያስጠላኛል የመሰለኝ ጨጓራ ነው። ና የበዓል ቀን የገና ቀን ነበር። የምግቡ ሽታ ምናምን ያስጠላኝ። የሱን ቀን ከሱ ጋር የተገናኘን በፍርድ ቤት ቀጠሮዋን ቀን ሄጃ ነበርኩኝና ሳይ 3 ወር አልፎታል። ይሄ ነገር አልኩና ሄጄ ራሴን ኪቷን ገዛሁና ሳይ አለ። ደነገጥኩኝ። አስቦጁ በእንቅርት ላይ ጆሮ ደግ። ከዛ ደወልኩና ላገኝክ ፈልጋለሁ አልኩት። ሄድኩኝ ቤቱና ነገርኩት። ምንም አልመሰለውም እሱ። በቃ ይሄ እኮ ውሃ ነው አለኝ። ማስወጣት ይቻላል አለኝ። በስመ አብ አልኩኝ። አላረገውም አልኩት። በምድር ስጋዬን ላጣው እችላለሁ፣ ልሰቃይ እችላለሁ፣ ግን ነፍሴን ማጣት አልፈልግም። ወደ ቤት ገባሁና እንደ ጸሎት ቦታ አለች። ለምን እየሆነብኝ ብዬ አለቀስኩኝ። አልጋም ላይ አልወጣሁም፣ እዛው ተኛሁ። ከዛ ቀይ ሴትዮ ነች ቆንጆ፣ አሁንም ፊት ያለች ህፃን ልጅ ታቅፋ ዲነጠላም አይደለ ስዕል አድኖ ላይ እንደዚህ አይነት የሚለበስ የሚያብረቀርቃል አይደለ እሱ አይነት ነገር ያለበሰችው ከውስጥ ህፃኑ ያበራል። ይሄን ትገፊያለሽ ስለኛለች። ይሄን ትገፊያለሽ 3 ጊዜ ነው ያለች። ስነቃላ አጥም ቀርኩኛል። አለቀስኩኝ። በቃ መብራን አንቺ የሰጠኝሽኝ ከሆነ ለምኜም ቢሆን አሳድገዋለሁ፣ ምንም ይሁን ምን አሳድጋለሁ ብዬ ወሰንኩኝ። በቃ ማስወጣት እንደማልፈልግ ነገርኩት። በቃ በምችለው አግዝሻለሁ አለኝ። እሺ ከዛ እንደዛ እያልኩኝ እንደ አጋጣሚ አክስቴ ቤት ልቀቅ ያለች። የአክስትሽን ቤት ተከራይተሽ ነው እንደምትኖሪው? በፊት እንዲሁ ነበር የገባው። ከዛ ግን ያው መስራት ስትጀምሪ ኪራይ መክፈል ጀመርኩ። እሺ ልጄን ይላርጋት ስንት የውጭ እድል ሁሉ አግኝቼ ልጄን ትቻል ደብዬ ነው እምቢ ብዬ የቀረሁት። ስዊዘርላንድ አግኝቼ ነበር ልሰድሽ ያለኝ ሰው ግን እኔ አልሄድም አልኩኝ። ልጄን ትቼ ብዬ ለአጋጣሚ መጥቶ ጸጉሩን ተሰራ። ለጸጉር ለእንትን ለለቅሶ መጥቶ ነው እና ይሄ ሙያ ይዘሽ እንዴት እዚህ ተቀመጫለሽ አለና በቃ ሰርቲፊኬት አለሽ አለ ስለ አዎ አለኝ። እዛ በቃ እኔ ላይሰንስ በባለሙያው ነው የሚወጣው ላይሰንስ። አንቺ እዛ ሄደሽ 1 አመት ከሰራሽ የራስሽን መክፈት ትችያለሽ፣
ግን ላይሰንስ ስለሚቀጠልብኝ 5 ዓመት ፈርሚልኝና እንሂድ አለ። አልሄድም አልኩት። እግዚአብሔር ለምን ልጅን ትቻለ እናትሽ ጋር አትወስጃትም? ገጠር ላለመስጠት ነው። ምን ችግር አለው? አንቺ ሲያልፍልሽ ትመጣለች። አላሰብኩትም። ዛሬ ነበር አይነን ያሰብኩት፣ ዛሬ የለም። በቃ በእናቷ እጅ ትደግ። ነገሩ ልክ ነሽ። ገንዘብ አይደለም ልጅን የሚያሳድገው ፍቅር ነው። አዎ ይሄንን በዚህ ሰዓት ማግኘት ያለባትን ፍቅር ብታጣው በኋላ ገንዘብ ኖሮሽ ብትመጪ በምንም አይካስም። አዎ ትክክለኛ ውሳኔ ነው። አሁን ግን ግድ መጣብኝ። ነፍሰ ጡር ነኝ። ይሄንን ማንም አያውቅም። ቤት ተከራይቼ በጣም ይሄት አውላታለሁ። ሴት ልጅን ጥለህ ሄደህ ውለህ መግባት ከባድ፣ ይዣት ለመዋልም አልችልም። ስለዚህ ያለኝ አማራጭ እናቴ ጋር መውሰድ። አመጣውና እናቴ ጋር ሰጠኝ። ለልደትሽ እመጣለሁ ብዬ ቃል ገባሁላት። ኬጂ ትማር ነበር። መሸኛውን ይዤ ሄድኩኝ፣ እዛው አስገባኋት። ከዛ ስመለስ ስራ ልቀቂ ተባልኩኝ። ለምን? ምን አውቃለሁ። ፈተና ሲመጣ እኮ ተደራርቦ ነው የሚመጣው አይደል? እግዚአብሔርን በፍላጋ ላይ ነኝ። እንደገና ስራ ልቀቂ ተባልኩኝ። ብሩም የለኝም። ስራ እንፈልጋለሁ፣ ቤት እንፈልጋለሁ። ቤት ብፈልግ ባገኝ ራሱ በምን ይከራየዋል? ዝም አልኳት። በቃ መቼም ሜዳ ላይ አትጥለኝ፣ ገፍትራ አታወጣኝ። ዝም አልኳት። ብቸኝነቱ ራሱ ገደለኝ። ልጄን አጥቼ ማለት ነው። ትንሽ አላፈቀኝ። አይዞሽ አይዞሽ። ስገባ ተስፋዬ እሷ ነበረች። ምንም ገፍቶ የመገባ በቃ ልጄን ሳገኛት በቃ ሙሉ ሆናለሁ። ሰዓታትን ከፋኝ። በቃ ነገሮች ላይ ለጭልም ሲሉብኝ ከፋኝ። ምንድን ነው የምሆነው አልኩኝ። በቃ በጣም ጨነቀኝ። ከዛ በዚህ ውስጥ እያለሁኝ አጋጣሚ የእህቴ ልደቷ ቀን ከሆነ ልጅ ጋር ሰርፕራይዝ እናረጋታለን ተባብለን ነበር እና ዛሬ ረሳሽው እንዴ? ትግስት እኮ ልደት ቀን ነው። እኔ ወደ አዲስ አበባ እየሄድኩ ልሂድ አለች። ከዛ ሄድኩኝ አዲስ አበባ። ከዛ ያሉት አብረዋት ያሉት 3 ሆነው ነው አብረው ነው የሚኖሩት። ከዛ ለምን እዚያ አትኖሪም አሉኝ። ኧረ ምን ሰራል? ምን ችግር አለ? ሰርተሽ ትውለሽ ትገቢያለሽ። የቤት ኪራይ አታስቢም፣ ከኛ ጋር ትኖሪያለሽ አሉኝ። እውነት መሰለኝና በቃ አልኳቸው። ከዛ ሄጄ ቃየን ጭኜ መጣሁ ወደ አዲስ አበባ። ግን ስራ ሊገኝ አልቻለም። ወደ እየገፋ መጣ። ፋሲካ ምናምን ነበረ እና እዚህ ደግሞ በቤተ ክርስቲያን ምናምን እንዲጽዋ ማህበራት ምናምን ላይ ሄዳለሁ አብሬያቸው ከነሱ ጋር። ያው ያለውን ሁኔታ ስላዩ ለበዓል ብለው 3000 ብር ሰጡ። ያ 3000 ብር ለኔ ትልቅ ብር ነው። ከዛ ልጄ ልደት ደርሷል። ለልጄ ልደቷ ማክበሪያ የሆነ ነገር ቢያንስ ይሄ የሆነ ነገር ትጠብቀኛለች። አስበው የሆነ ቆንጆ የጥበብ ቀሚስ ገዝቼላ ምናምን ሄድኩኝ። ሲሄድ ወንድሜ ያለውን አልሰሙም ነበር። አይ አወቀ። ምንድነው አለኝ። በቃ ነገርኩት። ታናሽ ወንድሜ ነው። በቃ ሆኗል አለኝ። አትመልሹም አለኝ። ግን ተመልሰሽ ወደ ሳትሄጂም አለኝ። እንደዚህ ሆነሽ ሰው ካልክሽ አለኝ። ምንም ቢሆን የእናትሽ ቤት ይሻልሻል። አትሄጂም አለኝ። ኧረ በፍጹም አትሄጂም አለኝ። ሂጂና አብረን እንሂድና እቃሽን ጭነሽ ትመጫለሽ አለኝ። እንደገና ከናዝሬት አዲስ አበባ፣ ከአዲስ አበባ ደግሞ እንደገና ወደ ሽርካ ቀይን ጭኜ ገባሁ ማለት ነው። ከዛ በቃ ልጄንም ያው አብሬያት ሆንኩኝ ምናምን መስራት ጀመርኩኝ። ከእናቴ ጋር ገበያ ትሰራለህ ብያለሁ እንዴ? ቲማቲም ምናምን አብሬያት እሰራለሁ። እንደዛ ግፍጥጥ ብዬ እሰራለሁ። እግዚአብሔር ይመስገን ደግሞ እግዚአብሔር ባረከልኝ። ገንዘቡን አጥሚት ሁሉ የመኑ እንደ ልብ እንደ ሀብታም የተዘጋጀው። ያው ጊዜው ደረሰ፣ ወሩ ደረሰ፣ ቀኑ ደረሰ። እዛ አይቶ በቃ 11 ሰዓት አካባቢ ትወልጃለሽ አሁኑኑ ወደ ሆስፒታል ሂጂ ነው ያለኝ። እና እዛ በዛ ሰዓት አልትራሳውንድ በተደጋጋሚ ታይቻለሁ። ግን ልጅቷ ላይ ምንም አይነት ነገር ይሄ አለባት የተባልኩት ነገር የለም። ጤነኛ ነች፣ ሙሉ ጤነኛ እንደሆነች ነው እየተነገረኝ የኖርኩት። እንደ ዶንኪ ቲዩብ እስካሁን ከ2000 በላይ ቪዲዮዎች አምርተናል። ዶክመንተሪዎቻችን በሚሊዮን ቤት የታዩ ናቸው። ይሄንን አገልግሎት ለምን ለሰፊው ህዝብ አንሰጥም? ስለዚህ የፕሮዳክሽን አገልግሎት መስጠት ጀምረናል። ተመልካቾቻችን እናንተ ማስቀረጽ የምትፈልጉት ነገር ካለ በ0975 51 63 60 እየደወላችሁ መስተናገድ ትችላላችሁ። ዶክመንተሪ፣ ልደት፣ ሰርግ፣ ሽምግልና፣ የቤት ምርቃት፣ የግለሰብ ግለ ታሪክ፣ ሌሎችንም ለዩቲዩበሮች የዩቲዩብ ቪዲዮ ቀረጻ ከፈለጋችሁ አገልግሎት እንሰጣለን። ቀረጻ ፕላስ ቪዲዮ ኤዲቲንግ
ስለዚህ ስር ባለው ስልክ እየደወላችሁ አገልግሎቱን አግኙ። የእናንተን ታሪክ ከፍ ባለ ሌቭል የሚናገር የፕሮዳክሽን ስራ እንሰራለን። ዶንኪቲዩብ ላይ ይተላለፍልኝ የሚሉ ተቋማት ደግሞ ካሉ ከዶንኪቲዩብ ህግና ስርዓት ጋር የሚሄድ ከሆነ ለኤር ታይም ከፍለው ያንንም እስከ ማስተላለፍ ድረስ ይሄዳል ማለት ነው። ያቺ ምሽት ትንሽ ለየት ያለች ከባድ ምሽት የህይወትሽም አቅጣጫ ምናልባትም ለአንዴና ለመጨረሻ ጊዜ በጣም በሚገርም መታጠፊያ መንገድ የቀየረበት በጣም ከባድ በረከትም ያገኘሽበት ግን ደግሞ ብዙ ፈተናም እንድታልፊ መንገድ የጀመርሽበት ምሽት ነች አይደል? እስካሁን የሰማሁት ከባድ ነው ልል ነበር፣ ግን ከዚህ በኋላ ያለው በጣም ከባድ ስለሆነ ይሄ ምሽት በጣም ወሳኝ እንደሆነ ይገባኛል። ያቺ ምሽት እንዴት ነው ያለፈችው? ከዛ ሄድኩኝ ወደ ሆስፒታል። እዛ አዩ ማህፀን አልከፈተም ቆይ ምናምን አሉኝ። ያው ሽንቷ ፈሷል፣ ምጥ ተጀምሯል። አምጣለሁ ግን ምንም የሚመጣ የለም። ትመጣለች፣ ትወልዳለች፣ ትወጣለች። 9 ሴት ወለደ። አንቺ ሳትወልጂ? እኔ ሳልወልድ ግን ሽንቷ ፈሷል፣ ግን ምንም አይነት እንትን አይመጣም። እሺ ምጥ ነው። ምግብ ራሱ አልበላው። ልብላ ስላቸው እንዳበያ አሉኝ። አዎ ይባላል። ከዛ በቃ አቃተኝ፣ መቅናት ጀመርኩኝ። በሚወልዱት ማለት በቃ መጣው። አንዳንዶቹማ ወዲያው መጣው ወዲያው ጭው ብሎ ያፊት ይዛው ሲያዋልዳቸው ወደ እንትኑ ክፍል እንኳን ሳያደርሳቸው ወዲያው በቃ መቅናት። በፊት መጀመሪያ ላይ አንቺ ጎበዝ ነሽ ምናምን እያሉኝ ሌሎቹ በጣም እየጮሁ ምናምን ስለነበረ እኔ ዝም ብዬ ያማ አንቺ ጎበዝ ነሽ ምናምን እያሉኝ ነበረ። ከዛ እኔ በቃ ወይኔ ቅዱስ ሩፋኤል ራስላቸው ላለውኝ በቃ ማዘን መብራን ድረሽላቸው ላለሁ ለሌሎቹ ስለይ የነበርኩት የኔ ሰዓት ምንም ባለቅስ ምንም አረ መብራን ምንም 3 ሰዓት ማታ አካባቢ ላይ አይተው መጥቶ እንደገና እንደ አዲስ አልትራሳውንድ አዩና ለምን ኦፕራሲዮን አትደረጊም አሉኝ። በፊት በምጥ ተወልጃለሽ ብላችሁኛል፣ በምጥ ነው ወልዶ አልኳቸው። ከዛ እሺ በቃ ምናምን ብለውኝ አይተው ዶክተሮቹ ተበታተኑ ማለት ነው። ሄዱ ወደ የቤታቸው። ያሉት ነርሶች ምናምን ናቸው ማለት ነው የሚያዋልዱ እንጂ ኦፕራሲዮን እና የሚሰሩት የሉም፣ ሄደዋል በየደየ። ከዛ አቃተኝ ደከምኩኝ ማለት ነው። አለቀስኩኝ፣ ለመንኩኝ፣ ጸለይኩኝ፣ አለቀስኩኝ። በቃ መሞት መሰለኝ፣ በጣም ደከመኝ። ከዛ 6 ሰዓት ከሌሊቱ ምናምን ገደማ ላይ ኦፕራሲዮን በቃ ይደረጋል። ምክንያቱም ከዚህ በፊትም ሆኛለሁ እንደማይቀርልኝ አወቅኩት። እግዚአብሔር ይመስገን ያን ዶክተሩን የሚያውቀው ሰው ነበር። እሱ ጋር ደውዬ እሱ እቤቱ ሄዶ እሱን ከቤት አስነስቶ ብሎ ሌሎቹ ምናምን አስነሳስተው መጥተው ከዛ ወደዛ ክላስ ተወሰድኩ ማለት ነው። ከሌሊቱ 10 ሰዓት ምናምን ገደማ ወደ ኦፕራሲዮን ክፍል 25 ለ26 አጥቢያ ነበር። የአብትዬ አመታቸው ለት ነበር። እግዚአብሔር ይመስገን ያው ተገላገልኩኝ በኦፕራሲዮን። ከዛ ልጅቷን የምንድርም አምጥተው ሲሰጡኝ ማለት ነው እቺ እኔ አይደለችም ነው ያልኩት። ለምን እኔ እንጃ አላቅም። ሳያት አልመሰለችኝም። አረ ዝም በይ አለችኝ እናቴ። እሺ ብዬ ተቀበልኩኝ። ለ3 ቀን ጦት አልጠባችም። ምንም በጣም ታፍና ውስጥ ስለቆየች ይመስለኛል አልጠባችም። እንደገና አሁንም ለቅሶ ሆነ። ይከብዳል ጦት ሳጠባ 3 ቀን መቆየት ይከብዳል። እና በምን ነው የምትቆየው? ምንም አሁን ለቅሶ ሆነ ማለት ነው። መብራን ለምን አሳይተሽ ትነሽኛለሽ? አለቅሳለሁ። በ3ኛው ቀን ያዘች እንዲህ ላውለጭ ምቅስ አረግላት ላስ ማረግ ምናምን ጀመረች። እያለች መጣዋት ጀመረ ማለት ነው። ከዛ ይሄን ሲባል ደግሞ ለካ ያኔ ብርድ መጥቶኝ ነበር። በኦፕራሲዮን ላይ በቁስል ላይ ሳል ይዞኝ ሲል ያረገኝና ማለት ነው በቃ ስታለው ራሴን ምን እንደሆነ ዶክተሮቹ ራሱ አላወቁትም። ከዚ በቃ ሄጅ ነው የምመለሰው ከሞት ማለት ነው የምመለሰው። በቃ እናቴ 2 ልጅ ይዛ ማልቀስ ሆነ ማለት ነው። እግዚአብሔር ይመስገን በኋላ ያው የብርድ ሽሮፕ ምንም ሰጥተውኝ እየተሻለኝ ማርም ማዘር እንትን ብላ በዛ እየተሻለኝ መጣ። እሱ ደግሞ ሲባል እንደገና ድርቀት ለ7 ቀን ያህል ምንም አይነት ነገር ወጥቶ አያውቅም። ሆድም ያለሰልስ ነገር አልወሰድሽም? አላውቅም። ከዛ በቃ ግራ ሲገባኝ እዛው ዶክተሩ ጋር አረ እንደዚህ ይሆናል ብለው ናም ሲልኩ እንደገና ኪኒኒ ላከን። 1 ኪኒን ውጪ
አንድ ቀን ሙሉ ቀን አመጫለሁ። ከዛ በእንደዛ ሁኔታ አለፈን። ያው አራስነት እናቴ እድሜ ይስጣት እግዚአብሔር ይመስገን የአካባቢውም ሰው በጥሩ ሁኔታ ታርሽ ወጣሁኝ። ከዛ ግን አባቴ የሚናገረኝ ነገሮች ከባድ ነበሩ። ምክንያቱም ያው እሱ የሚያውቀው እንዳለ ነው፣ ከዛሬ ነገ ይመጣል የሚባል ነገር ነው። ግን ያው ከወለድኩም በኋላ ለመምጣቱ ምናምን ሲያይ ያው ከውጭም የሚባሉ ነገሮች ይኖራሉ። እናቴ ሁሉንም ነገር በቃ ተጋፍጣው ነው አለ ነው የሚባለው፣ ማንም አያውቅም። ከዛችኛዋ ልጅ አባት ይሁን ከምን ይሁን የሚያውቁት ነገር የለም የአካባቢው ሰው ማለት ነው። ከዛ ክርስትና ደረሰ። የሚገርም ታምሩን ልንገርህ ይሄንን ደግሞ ማለት ነው። ቀኑ ቅዳሜ ቀን ነበረ እና ቅዳሜ ቀን ደግሞ እንትን ካለ ዝክር ወይም የሆነ ተዝካር ምናምን ካለ ይቀደሳል፣ ከሌለ ግን አይቀደስም። እንደ እንትኑ አቅም ቤተክርስቲያኑ አቅም የላትም። ክርስቲያኑ አቅም ወደ ገጠራማ አካባቢ ላይ ነበር ቤተክርስቲያን ለማስነሳት እንትን ያልኩት። ከዛ አንፃር ምን ያስፈልጋል? ጸበል ጸዲቅ እና የሆነ ብርም ማስቀደሻ የሚከፈል ያን የለኝም እኔ። ከዛ በቃ እሁድ ገላ አስነሳ አልኳቸው። አይሆንም አሉኝ። አንድ እግዚአብሔር ይስጠው የስጋ ዝምድና የለንም፣ ግን በፍጹም አለኝ ቀኑ አያልፍም አለኝ። እኔ እንጀራውን እችላለሁ። ከዛ ሌላ ደግሞ ሌላ አለች እኔ ደግሞ እንትኑን ወጡን እችላለሁ። በቃ እኔ ይሄንን አሉላ ተከፋፈሉት ማለት ነው። ከዛ ሐሙስ ዕለት ሌላ ተስካር እንዳለ ሰማሁ። ስለዚህ አንቺ የሚያሳስብሽ ነገር የለም ጸበል ጸዲቅ ብቻ አድርገሽ መውጣት ትቻለሽ ተባልኩ ማለት ነው። ያ ነገር ቀረ ማለት ነው። ድግሱ ግን ተደግሷል። ሰው ለምን አይጠራም ተባለ። ሰው ተጠራ። ክርስትና ስቼ ገባሁኝ። ሰው ተጠራ። የመጡት ሰዎች ብር ሰጡኝ ማለት ነው። ያቺን የሰጡኝን ብር ይዤ ቤት ተከራይቼ መጣሁ። ከዛ ጤፍ 10 ቁጭ በሉ የሚባል ቁጭ በሉ ይባላል በእኛ አካባቢ፣ በመርቲ ነው የሚሰፈረው እና በሱ 10 ቁጭ በሉ ጤፍ እና 2 ኪሎ ፉርኖ ዱቄት ገዛውና አንድ መርቲ አንድ ቁጭ በሉ ነው። ቁጭ በሉ ነው የሚባለው። 10 ቁጭ በሉ ጤፍ ገዛሽ? እንደዛ ገዛውና በሱ ጀመርኩ ማለት ነው። ስራ ጀመር እንጀራ መጋገር እና አምባሻ እየጋገርኩ መሸጥ በሱ ጀመርኩኝ። እና ማዘርም እንደዛው ታግዘኛለች። እንደዛ እያልኩኝ መስራት ጀመርኩ ማለት ነው። ከዛ ግን ምን ተፈጠረ መሰለ? ልጅቷ ጭንቅላቷ እያደገ መጣ። እየጨመረ መጣ ጭንቅላቷ ብቻውን። አዎ ሌላው ሰውነቷ አያድግም። ለማንቀሳቀስም አይንቀሳቀስ ማለት እንዲህ ወራጫል። ግን ይሄ የመቆም የእንትን ፍላጎት የለም ከነ የለም። እግሯ ሳቆሞ ቀጤማ ነው፣ ቅንጥስ ነው የሚለው ዝልፍልፍ ነገር ነው እንጂ የሚለው የመቆም ነገር የለም ከነ ጭራሹ። ምንድነው ያቺኛዋ ልጅ በ4 ወሯ ነው የተቀመጠችው ብያለሁ። በ6 ወሯ ሄዳለች። እቺ 5 ወር 6 ወር 7 ወር ደረሰች። ግን ምንም አይነት እንቅስቃሴ የለም፣ የምግብ ፍላጎትም የለም። ምንድነው ይሄ ነገር? ግራ ገባኝ። ከዛ እንደዚሁ እያልኩኝ ልብሷን እየቀደድኩ ማልበስ ጀመርኩ። እየጠበባት አላስገባ ሲል በዚህ ጋር እየቀደድኩ ማልበስ ጀመርኩ። ምንድነው ይሄ ነገር? ሌላው ሰውነቷ ሳይሆን ጭንቅላቷ ነው የሚያድገው። ይሄ ግንባሯ እየተንጠለጠለ ምናምን ምንድነው አልገባኝ። ከዛ እህቴ መጣ ነበር፣ ነርስ ነች ብያለሁ። ከዛ ለምንድነው እቺ ልጅ ማትቀመጥ? ፀሐይ ማሞቃት አለው፣ ለምንድነው እንደዚህ ማትሆነው ምናምን አልኳት። ከዛ አየችን፣ አንቺ እስቲ ጭንቅላቷም እያደገ ነው ምናምን አልኳት። ደነገጠች። እስቲ ይዘሻት ይቻለች እንዴ? ከዛ በፊት በክትባትም በምንም ትታያለች። ማንም ግን ይሄ ነው ኬዙ ያለኝ ነገር የለም። ለካ ለእናት አይታያትም፣ ለሌላ ሰው ነው። ሰዎች እንዲሁ ተቋቁሙብኛል። ለካ ይሄ ምንድነው የወለደችው እያሉ ይሉኛል። እኔ ግን አልገባኝም። ከዛ በዚህ መሀል ደግሞ እሱም መጥቶ ነበር። በነገራችን ላይ ከክርስትናው በኋላ ለራሴ ከወጣው በኋላ አባቷ መጥቶ አይቷት ምናምን በቃ ያን ጊዜ እንደውም እኔ በቃ ልጅቷን ሲያይ የሆነ ቀን በቃ አብረን ይሆነ ይለኛል ብዬ ጠብቅ ነበር። ከዛ በቃ እንደዛ እያልኩኝ ስልስል አትመስለኝም ማለት ጀመረ። እኔን አትመስልም፣ እውነታው እኔንም አትመስልም። ከምን ኬዝ ነው? ካለባን ነገር ችግር ነው። እኛ አላወቅ ነው፣ ተቀይራ ነው አለኝ።
እውነት ተቀየራ ከሆነ ብዬ ምክንያቱም በኦፕራሲዮን ነው የወለድኩት ራሴን አላውቅም። ስለዛ ጠየቅኩኝ። ያችኛዋን ልጅ ስወልድ ከሆዴ እንዳወጡ አስመውኝ ነበር። ፊቱ አሁንም ዛሬም ላይ አለ አውቀዋለሁ። ከዛ ይሄ ጥርጣሬን ጭራሽ አበዛውና እዛ ጠየቅኩት። የጂ ዶክተሩንም ጠየቅኩት፣ ነርሷንም ጠየቅኳት። የተቀየረችበት ነገር የለም። ምናልባት እኔ በሰዓቱ አንቺ በጉዳት ላይ ሆነሽ ብነግርሽ ጥሩ አይደለም ብዬ ያሰብኩት ነው። ከዛም እንትን መፍትሄ የምታመጭለት ነገር አይደለም ብዬ ስላየው ምናልባት አጭር መሆኗን አይቻለሁኝ። ሌላ ግን ያየሁት ነገር የለም አለች ነርሷ። ከዛ ነገርኩት ምንም የተቀየረችበት ሚንስ እንደሌለ እና እኔ እንደዛ እንዳሉኝ ከፈራህም ደግሞ ዲኤንኤ እናስመርምር አልኩት። ስለ እኔ ገንዘብ የለኝም ማለት በቃ ገንዘብ እናጠራቅምና እኔም ቁብም ግቢውን ገብቼ እንድታምንበት እናስመርምር አልኩት። በቃ ይሄኔ ብዙ እንትን አላለኝም ቶ ማለት ነው። በእንደዚህ ባለ ሁኔታ ውስጥ ያን ቀን እንዳለችኝ ይዤ ሄድኩኝ ማለት ነው። እስቲ እያቱን ለመነዋን አልኩት። በቃ ሙሉ ነገር እያት ምንድነው ችግሯ? ለምን አትቀመጥም? ተኛ ብቻ ነው ተኝታ እንዲ ነገር ነው የምትለው እንጂ ምንም ነገር የላትም። ለምንድን ነው? ከዛ አልትራሳውንድ እንዳነሳ እንዳጭቅላቷ እንደዚህ ሲያደርገና ደነገጠ። እንዲ አይኗ ላይ እኮ ያስታውቃል። እንዴት አላየውም ማለት ምንድነው ስለው በቃ እዚህ የሚቻል ነገር አይደለም፣ ወደ ከተማ ይዘሻት ትሄጃለሽ፣ ገንዘብ ተዘጋጃለኝ፣ ብዙ ብር ያስፈልግሻል አለ። ኧረ እኔ ገንዘብ ጌታ አመጣለሁ ስለው ቢያንስ ኢንሹራንስ ምናምን አውጪ አለኝ። እሺ አልኩኝ። ፎቶ አስነሳው ምን አልኩኝ አወጣሁኝና ምንድነው ስለው ሃይድሮኬፋለስ የሚባል ነው አለኝ። ለሲስተር ስነግራት ደነገጠች። በቃ ይኬዛለች። በቃ ከበዳት፣ በጣም አዘነች። ሌላም ሰው ሲሰማ ውይ የከሌ ልጅ እኮ እንደዚህ ሆነ እና ሚሊዮን ብር ታክሞ ሞተ። አንድም ተስፋ የሚሰጥ ነገር አልሰማሁም። በቃ ለቅሶ ሆነ። ለሊት ተቀም ማንባት ሆነ። ምንም አይታየኝ። በቃ ማልቀስ ነው። ጠዋት ስነሳ እንትኑ ሩሶ ነው የማገኘው። በቃ እንቅልፍ አልወስድሽ አለኝ። ደወልኩና ነገርኩት እንደዚህ ይሆናል ስለ ስንዴ ተዘርቶ ገብስ አይታጨድም ማለት አባቷ ምን ማለት ነው? እኔ ንጹህ ነኝ፣ ጤነኛ ነኝ፣ በሽተኛ ላይ ሊወልድ አልችልም ማለቱ ነው። በቃ እሱ ጤነኛ ነው፣ በሽተኛ ልጅ ሊወልድ አይችልም ማለት ነው። ማናችንን በሆዳችን ወይስ በእንትናችን የሰራ ነው እግዚአብሔር ነው የሚሰጠው። እኔ የሰጠኝን ለምነዋለሁ እግዚአብሔር አላስቸግርም ብዬ ተውኩት። ሪፈሩን ይዤ ወደ አሰላ ሄድኩኝ። አዩና አልትራሳውንድና ሲቲ ስካን ታዘዘላት። ከዛ አልትራሳውንዱን አሳይቼ ሲቲ ስካኑ ጋር ስሄድ እንዲ ብልጭ የሚል ነገር አየሁኝ እና ዞር በሉ ብለው አበረሩ። ከዛ ጋር ተበላሽቷል ብለው ውስጥ ያሉትና ምንዛ አካባቢ ያሉትን አስወጡ። አንድ ሳምንት ያህል ጠበቅኩኝ። አልተስተካከለም። ሰው ጋር ነው ያለሁት። የክርስትና እናቴ ነበረች። በዚህ አጋጣሚ በእውነት በጣም ነው የማመሰግነው አባዬ። የምር ከልቧ ነው የተቀበለች። ለኔ ታለቅስ ነበር፣ ለኔ ትጸልይ ነበር። እግዚአብሔር ይስጣት እና ሳምንት ተቀመጥኩኝ። ያን ያህል ተዘጋጅቼ አልመጣሁም። ዳይፐር አለ፣ ወተት አለ። ለዳይፐርና ለወተት ብቻ በወር ውስጥ 8000 ብር አወጣለሁ። ያንን ለሊት ተቀን እየሰራሁ ነበር። እዛ እንደምለው ለሊት ሁሉ ስሰራ ለማድረው ጀራ ስጋግር፣ ባሻ ስጋግር፣ ቀን አሳምቡሳ ጠብሳለሁ፣ ሾርባ፣ ምንም የሚቀረኝ ስራ የለም። ሙሉ ቀን ስሰራ ለሙሉ ትዝ አይለኝ የኔ ጉልበት፣ የኔ መጥፋት፣ የኔ እንትን ማለት ትዝ አይለኝም። ምንድነው ልጆቼን ጥሩ ቦታ ማድረስ ማሳደግ ብቻ ነው የሚታየኝ። ከዛ ያለ ስራ ደግሞ መቀመጥ ይከብዳል። በዛ ላይ ደግሞ ምንም የተገኘ መፍትሄ የለም። አንድ ሳምንት ተቀመጥኩኝ። በሲቲ ስካን ምክንያት ብለው ወደ አዳማ ጻፉልኝ። እዛ አዳማ መጥቼ ታየችና አሁንም እንዴት ሲቲ ስካን እንዴት ለህፃን ልጅ ይታዘዛል ምናምን አለና አሁንም አልትራሳውንድና ኤምአርአይ አዘዘላት ማለት ነው። ይሄኛው ደግሞ እዛ አልትራሳውንዱን አሁንም አሳይቼ ወደ ኤምአርአዩ ጋር ሲሄድ አሁንም ተበላሽቷል ተብሎ ሲያበሩ ደረስኩኝ። ምንድን አልገባኝም። ግን በእነኛ አጋጣሚዎች እዛ ሰላ ሆኜ አሰላ አርሴማ ቦታውን አሳይተውኝ እየሄድኩኝ ጸበል እያስጠመኳት መጣ ነበር። ከዛ ለወር ቀጠሩኝ ማለት ነው አዳማ። ከዛ ተመልሼ አንድ 3 ቀን ምናምን ተወሰነ አስጠምቂያት አርቱ ደግሞ ማለት ነው አስጠምቂያት። ከዛ ደግሞ ሄድኩኝ ማለት ነው። ለ5 ወራት ተበላሸ እየተባልኩኝ ተቀጠርኩ።
5ኛው ወር ላይ ተደውሎ ነበር የተነገረኝ ለጳጉሜ 4 እንድትመጪ ተብዬ መጥቼ እዛ ከደረስኩ በኋላ ነው የተደወለው። እየተመላለስኩ በየወሩ ገንዘቤን እያወጣሁ መለሳለሁ። ከዛ ጳጉሜ 3 ቀድሜ መጣሁና አርብ ቀን ነበር። ጳጉሜ 4 ነው ቅዳሜ ቀን ነው። ከዛ ምን ይሻላል ብዬ ስጠይቃቸው ነገ ነው የቀጠራ። ነገ በፍጹም አልቀጠርንሽም ማለት በቅዳሜ ቀን አልቀጠር እነሱ ካላንደር ሳያዩ ነው የቀጠሩኝ። ይህን ሲሉኝ እንዴ ያልኩት አምላኬ ወይ ያልኩኝ የሰጠኸኝ አይተሻት ትሙት ብለህ ከሆነ ውሰዳት፣ ትደግልሽ ካልከኝ ግን አድንልኝ፣ ተመልሼ አልመጣም አልኩኝ። ወጣሁኝ። ተነሳሁና ወደ አርቶ አርሴማ እንዳልቆይ አቅሜ አይችልም። ስለዚህ አሰላ ቢያንስ አዳራሽ አለ እሳ ብሄድ ይሻላል አልኩኝ። ከዛ ተነሳውና እንቁጣጣሽ ውለሽ ትሄጃለሽ አለ። እንቁጣጣሽ ልጄ ናት፣ ምንም አይታየኝም። እኔ በሳሳት ስለምንም አላስብም፣ ከልጄ መዳን ውጪ ስለምንም አላስብም። እንቁጣጣሽ ልጄ ናት አልኳቸውና ወጣሁኝ። ስገባ የት እንትን ሰላ አርሴማ እንትን ቤተክርስቲያን። ከዛ እንዴ አልኳት ገና ከበር ስገባ እናቴ እኔ ሰማቷን በጣም ነው የምፈራት። እንዴ ነው ያልኳት ልጄን ማታደኝልኝ ከሆነ ከበርሽ እግሬን እንዳታስገቢኝ ያልኳት። በፍቅር ነው የተቀበለችኝ። በቃ ስዕል አድኗን ሳይሆን የሆነ ተስፋ የሚሰጥ ነገር አሳየችኝ በፍቅር። ብዙ እናቶች ቤት ስንጓዝ የልጆቻችሁ ህመም ልጆቹ በህይወት እስካሉ ምግብ፣ መጠለያ፣ መድኃኒትና እንክብካቤ ያስፈልጋቸዋል። እነዚህ ልጆች ጥላ ወጥታ የትኛዋም እናት ውጭ ሰርታ መመለስ አትችልም። ስለዚህ ባለችበት ኮንዲሽን ውስጥ በልዩ ስልጠናና በገንዘብ ድጋፍ ወይ ሰው ቀጥራ ወይ ራሷ ልትሰራው የምትችለው ቢዝነስ ፈጥረንላት ቀሪ ዘመኗን ከሰቀቀን ተላቃ እግዚአብሔርን እያመሰገነች ልጆቿን እንድታሳድግ ምክንያት መሆን ትችላላችሁ። በኢትዮጵያ ንግድ ባንክ 1071 97 63 387 ለመጽደቅ የዘለቄታ በጎ አድራጎት ድርጅት ብላችሁ የ16 ብሩን ቻሌንጅ ተቀላቀሉን። አሊያም እቺን ባርኮድ ስካን አድርጉና ወይም ሊንኩን ተጭናችሁ ከየትኛውም ሀገር በፎሬን ከረንሲ ማገዝ ትችላላችሁ። በገጠር የጀመርነው ትልቅ መንደር ሲጠናቀቅ የብዙ እናቶች እንባ ይታበሳል፣ የብዙዎች ጸሎት ይደርሳል። ያለን የተሰጠን እንድንጸድቅበት ነው። ምግብ ምናምን አይገባም እዛ። ለህፃኗ ምን ላድርጋት? ወይ አጥሚት መስራት አለብኝ ወይም ወተት። ከዛ ከገዳሙ 1 ኩባያ ይሰጠኛል በግሺ ማለት ነው። ያ ደግሞ ለምንም አንድ የጠጥታው የምትበቃ ነገር ነው። ሌላ ምግብ አትጠቀም። ከዛ በቃ እንደማልችል ሳውቀው ተመልሼ ወጣሁ ማለት ነው። ወጣሁና እዛ ክርስትና እናቴ ያልኩ ጋር እሷ ጋር ሄድኩኝ። ከዛ እሷ ጋር ሆኜ እየተመላለስኩ ማስጠመቅ ጀመርኩኝ ማለት ነው። ስንት ወር ናት? አመት ከምናምን። መራመድ አልቻለችም ወይ መራመድ መቀመጥ ማትችል ቀና ማለት ማትችል አይደለም። መናገርስ ምንም የለም። እሺ። ከዛ እኔ በገዳሙ ስርዓት ነበር ለራሴ እንትን እምለው ሽምብራና በሱ የምጠቀመው። ከዛ በቃ እንደዛ ያመላለስኩኝ ሳስጠመቅ ፔሬ መጣ። ከዛ ያችን 7 ቀን መቀመጥ ለኔ የልጄኔ መዳን 7 ቀን ማቆየት የ7 አመት አልከበደኝ ራቀብኝ። ምክንያቱም ከዛሬ ነገር የሆነ ቀን የሆነ ነገር እንደሚመጣልኝ ተስፋ አድርጌ ነው የምመላለሰው። ከዛ ለምን ሱባኤ አልገባም አልኩኝ። ከዛ አንዱን ክላስ አዘጋጀውና ለልጅ የሚያስፈልገውን የሚሰራላትን ነገሮች ይዤ ገባሁኝ። ለራሴ የሚያስፈልገኝን ይዤ ገባሁኝ። ከዛ ወተት እየገዙ በር ላይ እንዲያረጉልኝ ነገርኳቸው ማለት ነው። የገባሁት የማርያም ዕለት ነበር። ከፍተኛ የሆነ ራስ ምታት እንደዛ ከዛ በፊት ማሞኛ ያቅም እስከ ዛሬ ማሞኛ ያቅም እንደዛ አይነት ራስ ምታት በጣም ከባድ የሆነ ራስ ምታት። ከዛ ወደ ላይ ይለኛል። እኔን ሲያመኝ እሷንም ያማታል። ወደ ላይ ይላታል፣ እኔንም ወደ ላይ ይለኛል። የቱን ኬቱ ላድርገው? ሁለተኛውም ቀን እንደዛ ጸሎት የሰግደት እንደገባት ያርገ በምን ጭንቅላት። የሶስተኛው ቀን ባለ ተቅማጥ ሁሉ ያዘኝ፣ ደም ሁሉ እስከ ማስቀመጥ። ሰዎቹ በጣም ጨነቃቸው። ለየቤተሰብ ነው የተደወለው። በቃ እንደምሞት ነው ያወቁት ማለት ነው። እንደማልወጣላቸው አወቁ። ጨርሼ መውጣ ቀን ሐሙስ ዕለት ለሶስተኛው ለ3 ቀን ነው ያሹት። ለ3 ቀን ነው። እሺ። ከዛ ወንድሜ መጣ። ጠዋት መጥቶ መሞት እንዳለመሞት ነው ከፍቶ ያየው ማለት ነው። ሸኘኝ፣ አደረሰኝ። ደግም ያለው እዚህ ያለው ገባ። ሰማዕቱ አልኳት፣ አስተናጋጆችሽ አይውኝ፣ አንቺ ግን ይይ ሌላም ማረጋው ነገር የለም።
ለልጄ ግን ወጥቼ ሰርቼ ገባለሁ አልኩኝ። ውጪ ላይ ሰው አናግሬ ከሰል ገዝቼ ምናምን የሚያስፈልገውን ነገር ገዝቼ አጥሚት ሁሉ ምናምን አዘጋጅቼ መጣሁ ማለት ገባሁ ማለት ነው። ከዛ በጓሮ በር እየወጣሁ ልሰራ አንድ ቀን ወጥቼ ሰራሁኝ። ምን አጥሚት። እሺ በሁለተኛው ቀን አሰረችኝ። ወደ ሌላ ስል ሄዳለሁ፣ ወደ ውጪ ግን አንዲት እርምጃ አይራመድም እግሬ በድን ነው አላነሳው። አረቴ እግዚአብሔር አሰራ አደረገች። ከዛ አለቀስኩኝ። ሄድኩና ስሏል ምን አርገሽ እንደምታሳድራ ልጅቷን አይልሻለሁ እኔ ጡት የለኝ አንቺ ወተት የለሽ ምን አርገሽ እንደምታሳድራ አያለሁ አልኳት። ገባውና ላጥ እንደው መጣችና ቀሰቀሰች። ለልጅሽ ምግብ አብያት አለች። አትበላም እኮ አብያት ምግብ እኛ አጠገቧ ከበላን እንኳን ወደ ላይ ይላታል፣ ሽታው ምናምን ይረብሻታል። አላቅም ኬዙ አጥሚት ብቻ እና ወተት አጥሚትና ወተት ብቻ ነው። እሺ ከዛ አብያት አለች ብላ በሰራ ሴትዮዋ ልትሰማኝ አልቻለች። በቃ እንዲላት ወደ ላይ ባልፈልግም አይታተመን ብዬ ተቀበልኳትና ስላ አለች ኩርስ ከታርጋ በላች። አለቀስኩኝ። የደስታምባ እግዚአብሔር የደስታምባ ነው ያለቀስኩት። እግዚአብሔር አዎ ከዛ እግዚአብሔር ይመስገን እዛው ጸበልን እያስጠመኩ እምነቴን እየቀባሁ ምን እያልኩኝ ጭንቅላቷ መቀነስ ጀመረ። ምግብ እንዳለ በቃ ማንንም ያመጣል። መጀመሪያ ለኔ ልጅ ነው የሚሰጠው። ለአንድ ሰው ግን እኔ ከላይ ያመጣልኝም የኔ ልጅ ምንም ያወራሁት ነገር የለም። ራሷ እያዘጋጀች ታስመጣልኛለች። መጀመሪያ ለኔ ልጅ ነው የሚቀነስላት። መርጣ ያገኘችው መብላት ጀመረች። ምንም አያማት ምንም እያልኩኝ አንቺ ይሄ በጣም ተአምር የሚባል ለውጥ ነው አይደለ? መብላቷ ራሱ ትልቅ ተአምር ነው እኮ። እንዲህ አይነት ልጆች እኮ ለማብላት ረጅም ሰዓት ነው የሚወስደው። የለም እኔ በተአምር ነው በጡጦ ነበር እንትን የምትለው እንግዲህ። ከዛ ወደዚህ መምጣት ማለት ከባድ ነው። እዛ ይሄ ጭንቅላቷ አቀዋለሁ እኔ ያ ውሃ ያለበትን ፓርት አቀው እንዲ ሉክ ይላል። ያ ነገር እየቀነሰ እየጠጠረ መጣ እየጠበበ ማለት ነው። እንዴ አዎ ጭንቅላቷ ውስጥ ያለው ውሃ አዎ እሺ አይኔ እያየሁ ነው። ሰው እንትን ሳይቀዳ ምንም አይነት ነገር አልነካትም። ሸክላ ሰሪ የሰራው ቢበላሽበት አፍርሶ ሊሰራው ይችላል። ስለዚህ አንተም ይቺ ልጅ አስተካክለህ መስራት ትችላለህ፣ ላንተ ሰጥቻለሁ ብዬ ነው ተውኩት። በቃ ካዳንግልኝ እሰጥሃለሁ አገልጋይ አድርጌ ብዬ ነው ያልኩት። በቃ እኔ አሁን ለሷ አገልጋዋ ነኝ፣ እሷ የእግዚአብሔር ልጅ ነች። በቃ ሰጠኝ አይደል አንተ አስተካክል ነው ያልኩት። ግን አስተካከለ። እየቀነሰ እየተስተካከለ መጣ። እዛው መቀመጥ ጀመረች። ትንሽ ወንበር ገዝቼላት እሷ ላይ መቀመጥ ጀመረች። እዛ ላይ ትቀመጣለች ማለት ነው። እውነት ቆማ ትሄዳለች እኔ አላመንኩም። ግን ተቀምጣ ቢያንስ በዊልቸር እና አይምሮዋን ነፃ አድርግልኝ ብዬ ነው ያሰብኩት። ግን ቆማ ትሄዳለች ብዬ አላሰብኩም። ያ ነው የኔ ህልም። ጭንቅላቷ በጣም ፈነዳዳ ፈንድት ያለው ለመተኛት እንኳን እስከሚያቅታት ልብሱ ላይ እየተጣበቀ ምናምን ገላዋ እንደ እጅ አዎ እንደ ፈሳሽ አለው። አዎ ፈሳሽ አለው። ገላዋ ወገቧ በነገራችን ላይ ዚግዛግ ነገር ነበረ። ቀጥ ያለ አይደለም፣ እንደኛ ኖርማል አይደለም። ዚግዛግ ነገር አሁን ቀጥ ብሎ አሁን ቀጥ ብሎ ማይታመን ነው። ብዙ ሰዎች ብዙ ብለውኛል። ይሄ ሾታ ላይ ነው ብለውኛል። አረ ከርግማን የመጣ ነው ብለውኛል። ወለጠንቋይ ቤት ሁሉ ይጀውልኛል። ያልተባልኩበት የለም። ግን እኔ ያመንኩት እንደማይከዳኝ ያውቀዋል። ና ያ ነገር እየፈነዳዳ መውጣት ጀመረሳ። ደግሞ ቁስልስል አለች። ከጭንቅላቷ ውስጥ ውሃው መፍሰስ ጀመረ ማለት ነው። በዛ መንገድ እየፈሰሰ ወጣ ማለት ነው። እዛ ያለ እንደዛ ቁስል ሆና ታስጠምቂያት ነበር? አዎ እሺ። እንፋሎት ነው እዛ እንትኑ በነገራችን ላይ ጸበሉ እንፋሎት ስቲም ነው። እሺ እንደዛ ነውና እዛ እንደዛ ያረኩኝ አስጠምቃታለሁ። እሺ እየዳነች መጣ ማለት ቁስሉ እየደረቀ መጣ። ቁስሉ እየደረቀ እሺ ከዛ ለመቆም መሞከር ምናምን ነገሮች እየጀማመረች መጣች። እሺ እና እግዚአብሔር ይመስገን በቃ ምን ብዬ ልንገር፣ እያንዳንዷ ሂደት እያንዳንዷ እንትን የተአምር ደግሞ የበዓላት ቀን ነው የሚሆነው። ቁጭ ያለችበት የበዓል ቀን ነው ያው የሚካኤል ዕለት ቁጭ ያለችው። እሺ እንደ ቁጭ ብላ ደፍ ላይ ማለት ነው ቁጭ ብላ ብድግ አለች። ቆማ አታውቅም? አዎ እንዲህ ስታቆማት ራሷ አትቆምም እኮ። ቆይ ስንት ጊዜ ተጠምቃ ማለት ነው? አመት ከምናምን ተጠመቀች። አመት ከምናምን እየተመላለሽ አስጠመቅሽ?
እየተመላለስኩኝ አቅም ሲያንሰኝ እየተመለስኩኝ እንደዛ እያልኩኝ አመት ከምናምን አስተ ጭንቅላቷ ሙሉ ለሙሉ ደረቀ። ከዛ ቀነሰ ማለት ነው። ሳይዙ ቀነሰ። በፊት ሌላው ሰውነቱ አያድግም ነበር። ምን ያለ አይነት ነገር ነበር። ይሄ ብቻ ነበር የሚያድገው። ያ ነገር ቆመና ሌላ ሰውነቷ ማደግ ጀመረ። ሌላ ሰውነቷ ወገቧ ምናምን መስተካከል ጀመረ። ዚግዛግ ነበር። ያ ዚግዛግ ነበር። አሁን ቀጥ ብሎ ኖርማል እንደማንኛውም አጥንቱ። አዎ ፊዚዮቴራፒ ተሰራ ነበር። ምንም በጸበል ብቻ እኔ ያን ቀን ወጣሁኝ ተመልሼ አልሄድኩም። እዛ በዚህ ኬዝ እንደማልመለስ ነግሬዋለሁ ከሆስፒታል። አዎ እሺ። የሚካኤል ቀን ምንድን ነው የሆነው? ብድግ ያለችው በቃ እንዲ ቁጭ ብላ እንዲ ደፍ ላይ ቁጭ ብላ ነበር። እሺ ብድግ አለችና ቆመች ማለት ነው። ከዛ አሁንም እየተመለሰ ብድግ ያለ ቁጭ ስትል ማለት ነው እኔ በቃ እንደ ህፃን ልጅ ቦረኩኝ። ከመቀመጫዋ ብድግ ብላ ቆመች። የሆነ ቀን ብድግ ብላ እኔ ቆመችው እንዲ ቁጭ ካለችበት ደፍ ላይ ብድግ ብላ ቆመችና ቁጭ ማለት ነው። በቃ እኔ ፍንጥዝ ያልኩት እግዚአብሔር በቃ ምን ልበል። በቃ ደግሞ ሚካኤል እናቴ በጣም ታዘክራለች፣ በየወሩ ታዘክራለች። ልዩ ያልተደረገልን የለም በሚካኤል ቀን። ከዛ የሄደችውስ እንዴት ነው? በቆም ከጀመረች በኋላ ያው እንዲህ እየተደገፈች ምናምን እንትን ማለት ጀመረ ማለት ነው። አዎ ከዛ መራመድ ቻለች። አዎ ሙሉ ለሙሉ። አዎ አሁን እንደ ልብ ነው የምትሮጠው። የሚገርም ጭንቅላት ጋሸቱን በዚህ አጋጣሚ ደግሞ በጣም ነው የምትወደው። እሰይ አንደበቷስ? አሁን በደም ቅልጥፍ ያለች እግዚአብሔር ወይኔ ልዩ ነች። እንዲህ አይታ የምትረዳ አይነት ነች። ተቆጥተ ከሆነ እንዴት እንደምታባብል ታቀበታለች። አሁን ህመሙ አለ? አረ ምንም አይነት መድኃኒት የምትወስደው ነገር አለ? ምንም አይነት ያለ ምንም መድኃኒት ምንም አይነት መድኃኒት ተጠቅማ አታውቅም። ትበላለች፣ ትጠጣለች፣ ትሄዳለች፣ ትንቀሳቀሳለች። አዎ ጤነኛ ልጅ ማለት ነው። ጤነኛ ልጅ ነች። በቃ ምንም ሙሉ ጤነኛ ልጅ። እግዚአብሔር ይመስገን። እውነት ክብር ምስጋና ይድረሳት። ቅድስት አርሴማ ምስጋና ይድረሳት። አዎ የእግዚአብሔር ቸርነት ድንቅ ነው። እኔ ሃይድሮሲፋለስ ታሞ ዳነ የሚል ሰምቼ አላውቅም። ምንም ተስፋ የሚሰጥ አልሰማሁም ነበር። ግን በቸርነቱና በተአምራቱ ድናለኛለች። እግዚአብሔር ይመስገን። ከዛ በኋላ የልጅሽ ጤና ከተመለሰ በኋላ ህይወት እንደቀጠለ እዛ ከገባው በኋላ ያው እንደ አዲስ ነገሮችን እንትን ብዬ ጀመርኩኝ ማለት ነው። ጸጉር ቤቱ በቃ ጥሩ ተቀባይነት ነው ያገኘሁት። በአሪፍ ሁኔታ እግዚአብሔር ይመስገን እየሰራሁ። የወንዶች? አዎ። ስንት ወንበር አለሽ? 3 ወንበር። ጭራሽ ሰው ቀጠርሽ? አዎ ጨመርኩኝ። ማጠቢያም ገዛሁኝ ምናምን። እሺ በቃ አሁን አንደኛው የኔ ነው። እና እግዚአብሔር ይመስገን ቤት ኪራይ ተከራይቼ ወጥቼ ምናምን በቃ ሁለቱንም እየከፈልኩኝ እየኖርኩ ነው። ልጅሽን እያሳደግሽ? አዎ እንግዲህ እግዚአብሔር ከፈቀደ ደግሞ ያው ህልም አለኝ ወደፊት ማሰልጠኛ በከፍት ብያስባለሁ። እዛ ጉድለት ያየሁት የባለሙያት በጣም ችግር አለ አይደል? እያሰለጠንኩ ነው ያለሁት አሁንም እዛው። ሙያ እኔ በእርግጠኝነት የሰው ህይወት ይቀይራል ሙያ። ምክንያቱም ይሄ ዲግሪ አይፈልግ ምን አይፈልግ ሙያ ነው አይደል? በጣም 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 ወሳኝ ሀሳብ ነው ያሰብሽው። እግዚአብሔር ይርዳሽ። ደግሞ ይሄንንም የሚያዩ እዛ አካባቢ ላይ ያሉ ሰዎች ይሄ ህልምሽ እንዲሳካ ማገዝ በሚችሉት እንዲያግዙሽ ጥሪ ያቀርባለሁ በዚህ አጋጣሚ። እጅግ በጣም የሚያስደስት ታሪክ ነው በእውነት። አሁን በቃ በሙያሽ እየሰራሽ ልጅሽን እያሳደግሽ? አዎ እግዚአብሔር ይመስገን። ብመጣ እዛ ከመጣው መቼም ጸጉሬን መቆረጥ አለብኝ። መቆረጥ እፈልጋለሁ እዛ መጥቼ። ማን አልሽው ጸጉር ቤት? ለታሪክ የልጅ ስም ነው። ለታሪክ ብያታለሁ እሷ። ዋው ለታሪክ አልሻል። ለታሪክ ይቀመጥ ነው ታሪኳ። አዎ ለታሪክ ጸጉር ቤት። አዎ አሁን ብዙ ደንበኞች አሉሽ? አዎ እግዚአብሔር ይመስገን ብዙ ደንበኞች አሉ። በእጅሽ መቆረጥ ፈልጋለሁ። እኛም የሙያ ስልጠናዎች አሉ። ይሄንን መርሃ ግብር ለምትከታተሉ ወጣቶች ዘንድሮ ያው በአንድ አቅጣጫ ብቻ አይደለም ስኬት፣ የግድ ዲግሪ ማስተርስ ብቻ አይደለም። ሙያ በመማር ብቻም ብዙ ሰዎች ራሳቸውን እየቀየሩ ምድር ላይ እያየን ነው። በተለያየ ሙያ ለክረምት ያዘጋጀንላችሁ ስልጠና አንደኛ ቪዲዮ ኤዲቲንግ እኛ እናስተምራችኋለን። ሁለተኛ የዩቲዩብ ኮንተንት እንዴት እንደሚሰራ ከሀስከፐ ከምትጠብቁት በላይ ያዘጋጀንላችሁ ቤታችሁ ቁጭ ብላችሁ የምትማሩባቸው የኦንላይን የቪዲዮ ትምህርቶች አሉ። ቪዲዮ ኤዲቲንጉን በአካል ዩቲዩበርነቱን ኦንላይን ከተማራችሁ በኋላ የዩቲዩብ ቻናል ራሳችንን ከፍትላችኋለን። ሎጎ እንሰራላችኋለን። የዩቲዩቡን ስም እናንተ ታወጣላችሁ። በአንድ ወር ከሳምንት ወይም በአንድ ወር ከ15 ቀን ውስጥ ቪዲዮ ኤዲቲንግ ስልጠናችሁን ጨርሳችሁ ቤታችሁ የኦንላይን ትሬኒንጉን ጨርሳችሁ ዩቲዩብ ተከፍቶላችሁ ቤታችሁ ስትገቡ ኦልሬዲ
ዩቲዩበር ሆናችሁ ነው ወደ ቤት የምትገቡት። ቪዲዮ ማምረት ከምን ጊዜውም በላይ ቀላል በሆነበት ዘመን፣ ነገር ግን ውድድሩ ከባድ በሆነበት ዘመን ሳትማሩ ዩቲዩብን አትሞክሩት። ኑ 6 ዓመት የፈጀብንን ዓለም አቀፍ ብዙ ሽልማቶች እስከምንሸልም ድረስ ከፍ ያደረገንን የዩቲዩብን ምስጢር በአካል እናስተምራችኋለን። ሌላው ሙሉ ቀን ከኔ ጋር ተገናኝተን የምሰጣችሁ የስቶሪ ቴሊንግ ክላስ አለ። በ0975 51 63 60 ደውሉና ክረምት አይደል አዲስ እውቀት ተማሩበት። ለመጽደቅ መንደራችን ሲቋቋም በእግዚአብሔር ቸርነት ጋብዝሽና መተሽ ለእናቶች ታሪክሽን ታጋሪያለሽ። ወጥቶ መስራት እንደሚቻል፣ ልጆቻቸውም እንደሚድኑላቸው ተስፋ እንዲያገኙ። እኔ ራሱ ተስፋ ቆርጫለሁ። ልጆቹም እንደሚድኑ አይደለም እኔ የማውቀው፣ ግን የአንቺ ታሪክ ደግሞ ህያው ምስክር ስለሆነ ብዙ ሞቲቬት የሚያደርግ ስልጠና ለእናቶች እንድትሰጪልን ሲያልቅ ደግሞ እንጋብዝሻለን። በእውነት በጣም እግዚአብሔር ያክብርልን፣ መድኃኔዓለም ይስጥልን። በመጨረሻ ለቀድሞ ለመጀመሪያ ልጅሽ አባት ምን ትመኝለታለሽ? ሰው ሁን ነው የምለው። ለማንም ብለህ ሳይሆን ለልጅ ስትል አባት ሁናት፣ የምትኮራበት አባቷ ሁንላት። በጣም ነው እናመሰግነው። በእውነት እግዚአብሔር ያክብርልን። Don't keep you